እናመሰግናለን። ሪሜምበር እሺ፣ ሰላም ጤና ይስጥልኝ። እንዴት ዋላችሁ? አልሐምዱሊላህ ሰላም ብያለሁ። ሰላም። እሺ፣ እኔ ዛሬ ጥያቄ አምላካችሁ አላህ ሱብሃነሁ ወተዓላ የት ነው ያለው? ወንድሞች ካላችሁ ቀጥሉ። ቀጥል ይምሩ ቀጥል። ጃ ሚዩት አድርግ። እሺ ትንሹ ጃ ነው ወይስ ማውራት ፈልገህ ከሆነ ትንሹ ጃ ሚዩትን አንሳ፣ ካልሆነ ግን ሚዩት ላወራ አይደለም። አይ ተነክቶብኝ ጄን አሳርፈው። እሺ ሪሜምበር ጠየቅሽ? ያው አምላካችሁ አላህ ሱብሃነሁ ወተዓላ የት ነው ያለው? እሺ እንትን ልጀምርና ትቀጥሉታላችሁ። እንደዛ ይሻላል። ትንሽ ፈቀቅ እያደረኩላችሁ እንደዛ እንቀጥላለን። ያለው ማለት መኖር ማለት ምን ማለት ነው? ሪሜምበር እሺ መኖር ማለት ምን ማለት ነው? እንትን ሱረቱ ጣሃ አያ ስንት ነው? እስኪ ቆይ አይ መኖር ማለት መጀመሪያ ቋንቋውን እንግባባ። መኖር ማለት አንቺ አሁን የት ነው ያለሽው? እኔ ያለሁት መሬት ላይ። አይ ማለት የት ሀገር አስፈላጊ ነው ያለሁበት ሀገር? እሺ እኔ አሁን ለምሳሌ ዚምባብዌ ነው ያለሁት አለሽ እኔ ጋር? የለውም እኮ ከየት መጣሽ ታዲያ? እንዴት እያወራሽኝ ነው? ሌላ ሀገር ስላለው ነው እኮ ገባኝ። እኔ ጋር ከየት መጣሽ ብዬ ነው። እኔ አሁን ዚምባብዌ ነው ያለሁት፣ አንቺ ሌላ ሀገር ነሽ፣ ግን አንቺ እኔ ጋር አለሽ። እኔ አንተ ጋር የመጣሁት በዌብሳይት ነው። ዌብሳይት አለሽ እኔ ጋር አለሽ። አንተ ጋር የለውም፣ ግን አንተ ጋር የለውም ማለት እዚህ ጋር የተገናኘ ነው በቴክኖሎጂ ዌብሳይት ነው። ገባኝ። የተገናኘው ነው በዛ ነው፣ ግን እኔ ጋር አለሽ። የለውም። ከሌለሽ ታዲያ እንዴት ነው ከኔ ጋር የምታወሪው? የቴክኖሎጂ የወለደው ዌብሳይት ስላለ በዛ እኮ በዛ አለሽ እኔ ጋር ወይስ የለሽም? በአካል አንተ ጋር የለውም። ኦኬ በምንሽ ነው እኔ ጋር ያለሽው? እኔ ጋር ያለሁት አንተ ጋር ያለሁት ድምፅን እየሰማሁ እናገራለሁ። ያ ማለት በሀሳብ ማለት ነው። ኦኬ ስለዚህ በእሺ ገባን። ከየትኛው ቤተ እምነት ነሽ? ወይኔ ቤተ እምነት እኔ አንድ ነገር መናገር ፈልገው ልታሰድበኝ ነው እዚህ እኔ ኦርቶዶክስ ግን ብዙ ነገር አለ ማላምንበት ነገር ብዙ ነገር እዛ ጋር የለውም። ኦልሬዲ አላምንበት የሚባል ነው ይቻላል የሚሻለው። እኛ ሃይማኖት የምንጠይቅሽ እኔም ቅድመ ጥያቄ ጠየቅኩሽ ለአንቺ አግባብ የሆነ መልስ ለመስጠት ነው። እኛ መመሰልሽ እኛ የምንፈልገውን መልስ ሳይሆን እኛ እስልምና ያለውን መልስ አንቺ በምትፈልጊው መንገድ በሚገባሽ መንገድ መመለስ ስለምንፈልግ ነው እንጂ አንቺን እንትን ለማለት አይደለም። ስለዚህ ችግር የለውም። እንደሱ ከሆነ ችግር የለውም። ሱረቱ ጣሃ 4ኛው 3ኛው አርራህማኑ አለል አርሽ ስተዋ የሚለውን በደንብ ተርጉም ሊገልጽ አድርገህ በደንብ ነው የምንተረጉም። ችግር የለውም። ይሄንን ነው ደግሞ ታች ላይ ቆይ እሱን እንጨርስ። አትደራርቢብን። ሲደራረብብን እንጦዛለን። ስንጦዝ ደግሞ በቃ ቤቱን ምስቅልቅሉ ልናወጣው ነው። ስለዚህ ቀስ እያልን አታብዥብን። እሺ አጨክኝብን። ነው መጨከን ምናምን አይደለም። በስርዓት አስረዳኝ በሚገባኝ መልኩ ማለት ነው። ለዛ እኔ በደንብ ገብቶኛል ብለሽ ነው የምትወጪው። ችግር የለውም። ፈታ ብለሽ እሺ አቡኪ ይቀጥል። እሺ ሁሌ በጣም አደገኛ አሲስት ነው የሚያደርገውና ምናልባት ሪሜምበር የጠየቀሽ ጥያቄን ከሱ ጥያቄ ስንነሳ መልሱን በቀላሉ ማግኘት እንችላለን። ምክንያቱም መኖር ማለት ምን ማለት ነው የሚለውን አስቀምጧል። በእስልምና አስተምህሮ ላይ አላህ Subhanahu Wa Ta'ala የት ነው ያለው የሚለውን ጥያቄ የምንረዳው በሁለት አይነት መንገድ ነው። አንደኛው ፒኬ እንደጠየቀሽ ለምሳሌ ፒኬ ጃ እንደጠየቀሽ ለምሳሌ እርሱ ጋር በአካል የለሽም፣ ግን ከእርሱ ጋር ነው ያለሽው፣ እያወራሽ ነው የተለያየ ነገር ወይ ደግሞ የሱን ትሰሚያለሽ የመሳሰለው ነገር። ስለ አላህ Subhanahu Wa Ta'ala ደግሞ ስናወራ አላህ ቁርአን ላይ ምን ይላል? ወሁወ መዐኩም አይነማ ኩንቱም፣ እርሱ አላህ Subhanahu Wa Ta'ala እናንተ ያላችሁበት ቦታ ሁሉም አለ ይላል። በምኑ ነው ያለው? በመስማቱ አለ። አንቺ አሁን ይህንን ቴክኖሎጂ ተጠቅመሽ እንዳወራሽው ሁሉ እንደሰማሽው ሁሉ አምላካችን አላህ Subhanahu Wa Ta'ala ከዓርሽ በላይ እንደመሆኑ ዓለም ላይ የሚፈጠር ነገርን ሁሉ ያውቃል፣ ይሰማል፣ ያያል። ይሄ መጀመሪያው ነው። ሁለተኛ ደግሞ አላህ በዛቱ በባህሪያቱ ልክ አንቺ በአካልሽ እንዳለሽው ለአላህ በዛቱ የት ነው ያለው ስንል አላህ Subhanahu Wa Ta'ala በዛቱ ከዓርሽ በላይ ነው ያለው። ሱረቱ ጣሃ
አንቀጽ 5 ላይ አላህ ስብሓነሁ ወተዓላ ምን ይላል? አርረሕማን ዐለል ዐርሽ ኢስተዋ። ዐላ የምትለዋ ቃል የቦታን ሁኔታ የምታሳይ ናት። አምላካችን አላህ ስብሓነሁ ወተዓላ ከአርሽ በላይ ከፍ ብሎ ነው የሚገኘው ማለት ነው። ያንን ሙሉ የኛ ስኮላሮች ሙሉ በሙሉ የተስማሙበትም ቁርአንም በብዙ አንድም ቦታ ሳይሆን በጣም ብዙ ቦታ ላይ ከአንድ በላይ በሆነ ቦታ ላይ አስቀምጦልናል። ጥያቄሽ ይሄ ስለሆነ መልሳችን ይሄ ነው። እሺ አቡኪ ያለው ነገር ላይ የተወሰነ ነገር ሊጨምርልሽ። አላህ ከአርሽ በላይ ነው ሲባል አሁን ለምሳሌ አንቺ ከጭንቅላትሽ በላይ ቦታ አለ እንደሱ ማለታችን አይደለም። ላይክ ከሆነ ቦታ በላይ አለ ከሆነ ቦታ በታች አለ ማለት አይደለም። እኛ አምላካችን አላህ ከአርሽ በላይ ነው ማለት ስንል ከጊዜና ከቦታ ውጪ ነው ማለታችን ነው። ከፍጥረታት ውጪ ነው። ገባሽ አይደለ? ከአርሽ በላይ ፍጥረት ያቆማል። ፍጥረት የሚባል ነገር የለም፣ ጊዜ የሚባል ነገር የለም፣ ቦታ የሚባል ነገር የለም ማለት ነው። ስለዚህ አምላካችን አላህ ላይክ ከጊዜ ከቦታ ውጪ ነው ማለት ነው። ገባሽ አይደለ? ስለዚህ ግን አምላካችን አላህ ከአርሽ በላይም ቢሆን ሁሉም ቦታ ሁሉም ነገር በአድራጊነቱ፣ በሰሚነቱ፣ በጠባቂነቱ፣ በሁሉም ነገር በባህሪያቶቹ በሁሉም ቦታ አለ ብለን እናምናለን። ሪሜምበር በመልሱ ላይ እክል ከገጠመሽ ዳጉስና አጥጋቢ መልስ እንሰጥሻለን ይላል ኡስታዝ ወሂድ። እሺ ቴንኪው አመሰግናለሁ። ሌላው ሁሌ ብዙ መልሱ አንጀትሽን ቅቤ ያጠጥቶታል። እሱም በሂደት እሺ እኮ እንትን ሌላ ደግሞ አንድ ሐሳብ ላንሳልሽ ከፈለግሽ። መለኮት የት ነው ያለው? በኦርቶዶክስ ሃይማኖት እንድትረጁ ነው። እሺ ይለፈኝም ጋልሽ ይለፍሽ ችግር አቡኪ ቆይ አቡቹ ቆይ ተረጋጋ። አንደኛ ነገር ሳሚ ከኋላ ከኦርኬስትራ አለ፣ እሱን አዝዳ። ሁለተኛ ነገር ጣልቃ አትግቡ፣ ሳትጠሩ ማይክ እንዳታነሱ፣ ሞዴሬተሮች ማንንም ሰው እንዳታስገቡ። እኔ እንትን እላለሁ ራሴ ነኝ ማኔጅ የማደርገው። ቀጥይ ሪሜምበር። እሺ የለፈኝ ጥያቄውና መለኮት የት እንዳለ አታውቂም? እዚህ ጋር አንተን እየጠየቁ አንተንም ጥያቄ መመለስልኝ ነው እንድትረጁ እኮ ነው እንጂ እኔ አንቺን ለማፋጠጥ አይደለም። መለኮት የት ነው? አስረዳኝ በሚገባኝ መልኩ አስረዳኝ። እኔን ጠይቀኝ። አዎ በሚገባው መልክ ደግሞ ልጨምርልሽ ነው። መለኮት የት እንዳለ ታውቂያለሽ? አላውቅም። የት ነው? በቃ ወደ ሁለተኛ ጥያቄ ሂጂ። እሺ ሁለተኛው ጥያቄ አምላካቸው አላህ ሱብሃነሁ ወተዓላ ሱሉሱል ለይል የመጨረሻው ሌላ አካባቢ ኢባዳ የሚያደርጉትን ባሮቹ ከሰማያታት ዝቅ ብሎ ይሰማቸዋል። ያ ማለት ከየትኛው ሰማይ ላይ ሆኖ የሚሰማቸው? እሺ ኢምሮ አለክ አለ። ጥሩ ጥያቄ። ሐዲሱ ሶሒሁል ቡኻሪ 1145 ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም አሉ ينزل ربنا تبارك وتعالى كل ليلة إلى السماء الدنيا አምላካችን ወደ ሰማይ ዱንያ ወደ አንደኛው ሰማይ ይወርዳል ሁሌ ማታ ማታ። ሂና ይብቃ ثلث الليل الأخير ማታ ወይም የሌሊቱ ሶስተኛ ሲቀሱ አንድ ሶስተኛ ሲያልቅ ማለት ነው። ወይም ሶስቱ ሲያልቅ يقول ይላል من يدعوني فاستجيب له የምጠራው ማን ነው መልስለታለሁኝ ይላል። ጥያቄው ይወርዳል ይላልና ስለዚህ አምላክ ወረደ የት ነው የሚሰማቸው የሚል ነው። መጀመሪያ ስለ አምላክ ስናወራ ማወቅ ያለብን ነገር ሙሉ ጠቅላላ እውቀት የለም፣ ማመሳሰልም አንችልም። መረድ ሲባል ሊትራሊ ከታች ወደ ላይ የሚለው ነገር መረዳታችን ለምን አምላክን የሚመስለው ነገር ለዛ አምላካችን ቁርአን ላይ ምን አለ? فلا يحطون به علما ሱረቱ ጣሃ ቁጥር 110 ላይ በእርሱ እውቀትን አያካቡም አለ። ስለዚህ እኛ ሙስሊሞች ስለ አምላክ ሙሉ እውቀት የለንም። ሀያል አምላክ አይደለ? ይሄን እንደዚህ ነው ልነብራራው አንችልም። እሺ ታዲያ ይወርዳል ማለት እንደው ከተባለ ሙስሊሞች አንድ ቃይዳ አለን። ቃይዳው ምንድነው? ማተበተ አን ነብይ ከነብዩ የመጣ ከሆነ ትክክለኛ ዘገባ ከሆነ ቁርአን የተናገረው ከሆነ ትርጉሙን ሳንቀይር ለልቅናው ለአላህ ለልቅና በሚገባ መንገድ እናምናለን። ስለዚህ ምን ይላል? አምላካችን ለልቅናው በሚገባ መንገድ ይወርዳል። አወራውድን ግን አናቅም። መውረድ ሲባል በሰውኛ ከሆነ ስህተት ነው። አንድ ሰው አላህ የሚወደው እንደ ሰው ነው ካለ ሰውየው ትክክል አይደለም። ለምን ፈላ ተድሪቡ ሊላሂ አልአምሳል ይላል። እንዲሁም ደግሞ በአላህ የማታውቁትን አትናገሩ ይላል። ሱረቱል አዕራፍ ቁጥር 33 ላይ አምላካችን ምን አለ? በአላህ ላይ የማታውቁትን መናገራችሁ ብቻ ነው ብሎ ይከለከላል። ስለዚህ አምላካችን ላይ የማናውቀው ነገር አንናገርም። ይወርዳል እናምናለን፣ ግን እንዴት ነው የሚወርደው አልተነገረንም፣ አናቅምም። ስለዚህ እውቀቱ ወዴት እናደርገው? እውቀቱን ወደ አላህ ነው ማለት ነው። ቀጥሎ ምን አለ? አልከፉ አን ተምሲሊሃ ቢሲፋቲል መኽሉቂን በፍጡራን ባህሪ አናመሳስልም።
ሰዋን ካነ ذلك ተስዊረን በአእምሮ ማሰብ እንኳን አይፈቀድም። ለምን ስለ አምላክ እየተወራ ያለው ሰዎች አለን። ሰው መውረድ ሲባል እናውቃለን፣ ከፎቅ ወደ ታች ወርዳ አይደለ? ለአምላክ ግን እንደዛ ተባለ ነገር ለአምላክ እንደዛ ከተናገረን ማመሳሰል ነው። ግን የተባለችውን ቃል ብቻ እናምናለን። እንዴት እንደሚወርድ አናውቅም፣ ግን ይወርዳ ስለተባለ ይወርዳል የሚለውን ቃል ብቻ እንቀበላለን ነው። እዚህ ጋር ጨምሩበትና ኢንሻአላህ። ከዛ ቀጥሎ ምን ጥያቄ ይነሳል? ይወርዳል ከተባለ ስንት ጊዜ ነው የሚወርደው? ለምን ኢትዮጵያ ማታ ከሆነ አሜሪካ ቀን ነው፣ አሜሪካ ማታ ሲሆን ደግሞ ኢትዮጵያ ቀን ነው። ስለዚህ ሁሉ ጊዜ ይወርዳል እንደ የሚል ጥያቄ ይነሳል። እሱ ላይ ኢንሻአላህ ቀጥላለሁ። ከሱ በፊት ግን እዚህ ጋር ወንድሞች ጨምሩበት ኢንሻአላህ። እሺ ሪሜምበር ሐሳቡ ገብቶሻል? ሐሳቡ ከገባሽ ቀለል ያለ ኤግዛምፕል ሰጥሻለሁ። ገብቶሻል? እሺ ተቀበላለሁ። አዎ ኦኬ። ምንድነው አሁን ለምሳሌ መውረድ ሲባል ሁለት አይነት መውረዶችን እንደ ምሳሌ ልስጥሽ። እንኳን ወደ አላህ ሄደን ይቅርና እንዲሁ ዝም ብለን ወደ ሰውኛ መተን ለምሳሌ ሰው በመሰላል ይወርዳል ወደ ታች። ያው ሲወርድ ታውቂዋለሽ። በቃ ሰው የሚባለው ሁለት እግር ያለው ነው። ከዛ በኋላ ደግሞ እንትን ይወርዳል ምናምን ነገር እንደዛ በመሰላል ይወርዳል ምናምን ነገር እና በቃ እንዴት ነው የወረደው? መውረዱ እንዴት ነው ሲባል ለምሳሌ ጥያቄ ብጠይቅሽ በሁለት እግሩ በመሰላል አድርጎ ወረደ ምናምን ነገር ትያለሽ አይደለም? ያው ክሊር ነው መውረዱ ምን አይነት እንደሆነ። እኔ ደግሞ ቅድም አሁን ለምሳሌ ከዩቲዩብ ላይ ዘፈን አውርጃለሁ። እንዴት እንዳወረድኩ ታውቂያለሽ? ዳውንሎድ አድርገው እኮ። እንዴት ነው የወረደው? እኮ ዳውንሎድ አድርገው ወረደ እኮ። ያደረኩትማ ዳውንሎድ አድርጌ ነው። ግን ዳውንሎድ በማድረግበት ጊዜ እንዴት ነው ሙዚቃ የወረደው? አሁን ይሄን ምሳሌ እየሰጠኝ ነው። አይ ምሳሌ ስጦሽ አይደለም። እንኳን ለአላ እንዲህ ፍጥረት ላይ ራሱ ባለው ዓለም ላይ ብዙ የማንረዳቸው ነገሮች አሉ። እንዲህ ብለን ማንገር እንደው እሱ ከምትሰጠኝ ምሳሌ ቢያንስ የኢምራን አነጋገር አሳምኖኛለኝ። እሱ እኮ ልጨምርልሽ ብዬ ነው። ምንም ማለት የሆነ ኢሜጅ እንዳትስይ ከጭንቅላትሽ ላጥፋልሽ። ምክንያቱም አላህ ምንም ቢጤ የለኝም ካለ በቃ ምንም ቢጤ የለውም። እንደዚህ ሲልሽ በቃ እሱ እንደዚህ ካለሽ እንደዚህ ነው። ለምሳሌ ቢጤ እንደሌለው እኮ አልካድኩም። ቢጤ እንደሌለው ተስማምቻለሁ። ኦኬ እኮ ቢጤ ከሌለው በምንም ነገር አትመሲዩ ነው። አይመሰልም። የመውጣትና የመውረዱ ነው የጠየኩት፣ ያለበትን ቦታ ከዛ ደግሞ ሲወርድ ያለውን ነገር ነው የጠየኩት። በቃ እንደዚህ ነው። በዚህ ልክ ታረጁ እና እሺ ይምሩ ቀጥል። በዛውም ትምህርት እንዲሆን ሊቃውንቶቻችን ዑለማኡ ሰለፍ ምን እንዳው ልጥቀስልሽ። ተመልከቺ ምን አሉ? ወይስቢቱ ወተበተ አህሉል ሐዲስ نزول الرب سبحانه وتعالى أهل الحديثوች ይሄን አረጋግጠዋል። ከረባ ኩል ለየት ለሰማይ ዱንያ ወደ ሰማይ ዱንያ ይወርዳል። من غير تشبيه ሳናመሳስል ለሁ ينزلون بنزوله المخلوقين በፍጣመራ ሳናመሳስል ወላ ተምሲል ምሳሌ ሳንሰጠው ወላ ተኪፍ ሳንከይፈው بل يثبتون له ما أثبته له رسوله ነብዩ የተናገሩትን ነገር ያምናሉ ይቀበላሉ። وينهون فيه إليه ويأمرون الخبر الصحيح الوارد በቃ የተናገረውን ብቻ ቃል በቃል ያሳልፋሉ። እሺ አልዋሪድ እሺ ወኩሩና ኢልማሁ ኢላላህ ወቀቱን ደግሞ ወደ አላህ ያረጋሉ። ወቀቱን ወደ አላህ እኛ አናቀማ ስለአምላክ وكذلك يثبتون ما انزل الله في كتابه አምላክ ቁርአን የተናገረውን እናምናለን። ስናምን ግን አናመሳስልም። መውረድ ሲባል እንደዚህ ነው ወረደው ካሽ ይሄ አይፈቀድም። بغير تمثيل ማመሳሰል አላህ ያመሳሰል ሲናች ለዛ አምላካችን ቁርአን ላይ ምን አለ? ليس كمثله شيء አለ። አላህን የሚመስለው ነገር የለም ማለት። ቀጥሎ ምን አለ? በእርሱ ዕውቀትን አያካቡትም ማለት። ቀጥሎ ምን አለ? ለአንተ በእርሱ ዕውቀትን የለህን ነገር አትከተል። መስሚያ ማያ ልብም እነዚህ ሁሉ ባለቤታቸው ከነሱ ተቅፉ ያለ ይናገራል። በቃ ዕውቀት የሌለን ነገር አትናገር። ስለዚህ ሙስሊሞች ዕውቀት የሌለን ነገር አንናገርም፣ የምናውቀውን ብቻ እንናገራለን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይወርዳል ብሏል። አዎ ግን እንዴት ነው የሚወርደው አልተነገረንም። ሲወርድ አርሹ ባዶ ሆነ እንደዛ የሚል ተርጓሚ የለም። እንደዛ ከአንድ ሰው ትክክለኛ ተርጓሚ አይደለም። ብቻ ግን እንደሚወርድ ዱዓዎች እንደሚቀበል ቃል በቃል ይሄን ማመን የሚጠበቅብን ማለት ነው። ግልጽ ነው። ያ ግልጽ ነው። ግን እዚህ ጋር ከፈቀድሽልኝ ማለት ነው እሺ ከፈቀድሽልኝ ምሳሌ እንደዚህ ለመጽሐፍ ቅዱስ ላይ በዛው ብትጠይቂያቸው ማለት ነው። ምሳሌ ዘፍጥረት ምዕራፍ 11 ቁጥር 5 ላይ እግዚአብሔር የአዳም ልጆች የሰሩትን ከተማ ለማየት ወረደ ይላል። እግዚአብሔር ወደ ሰማይ ወርዷል፣ ከሱም አልፎ ደመና ላይ ሆኖ በሯል። ዘኍልቍ ምዕራፍ 12 እግዚአብሔር በደመና አምድ ወረደ ይላል። እግዚአብሔር ደመና ላይ ነበር። ጠይቂያቸው እግዚአብሔር እንዴት ሆኖ ደመና ላይ ነበር ጠይቃቸው መልስ ካላቸው ማለት ነው። ለምን እግዚአብሔር በደመና ነው ያለው እና እንዴት ወደ ደመና መጽሐፍ ቅዱስ ነው ይሄ
ኦኬ ሌላ የመጨረሻው ጥያቄ አላህ ቆይ ከመጠየቅሽ በፊት በክርስቶስ አምላክነት ታምኛለሽ? በክርስቶስ አምላክነት ታምኛለሽ? አዎ። ኦኬ እስቲ እንትን በይልን መስክሪልን እስቲ አሳይን በክርስቶስ አምላክነት እንዴት እንደምታምኝ ከዛ እንቀጥላለን። እንደዚህ የተቀመጥከው እኔን ለመጠየቅ ነው እንዴ? እንትን በይልና ላይ ከ50 ሰከንድ ወይ 30 ሰከንድ ተጠቅመሽ እኔ አሁን ለምሳሌ በአላህ አምላክነት ታምናለህ ብትይኝ ያው አምናለሁ፣ አላህ አምላኬ እንደሆነ እገዛዋለሁ፣ አምላኬ ብዬ ነው ከሱ ሌላ አምላክ የለም ብዬ በቃ ይሁን ልክ እንደዚህ እስቲ ደስ ይላል። ባይሆን ጃ አንዴ ትቀጥያለሽ ታችን ምንድነው አሁን ለምሳሌ አሁን እኔ አንድ ያፎን አቡኪ ከታች የምትሰማ አይመስለኝም። ሚዩት ነው ምልክቱ እስካሁን ያንተ የሚታየው ማለት ነው። አልመጣህም። አሁንም ወረድና ተመልሰ ግባ። እሺ ሪሜምበር ቀጥይና ከዛ ወደ ጥያቄሽ እንሄዳለን። ሪሜምበር አለሽ? ሪሜምበር ሰዎች ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ምናምን ስለሌለ ነው ባይዘው ሪፖርት ነው እንደዚህ የሚያደርገው። ኮፒ ሊንክ ምንድነው ታብ ምናምን እያደረጋችሁ ሜምበር ያልሆናችሁም ከጃጎን ያለችውን የልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ እና ሪፖርት ነው። ዛሬ አይ ቲንክ ሁለተኛ ቤት ነው። አሲያ ቤትም ቅድም እንደዚህ እየሆነ ነበረ። ስለዚህ ኮፒ ሊንክ እያደረጋችሁ እሺ፣ ሁላችሁም ታብታቡን ትታችሁ ኮፒ ሊንክ አድርጉ። 4000 ምናምን የሚለውን ወደ 10000 ያስገቡት። ቀጥሉ ጃ። እሺ ሪሜምበር አለሽ? ሪሜምበር እሺ ከሌለሽ እንግዲህ የለሁም ካልሽን እሺ የለሽም እና አንዳንድ ሰዎች መታችሁ ራሳችሁን የአዲስ አበባ ልጅ የኛን የአሶሳ ልጅ አታርጉን እሺ። እኛም የዝም ብለን ባለው እንብራር ብለን ነው እንጂ ችግር ነው በጣም። እሺ ይምሩ ቀጥል። ጀዛከላ በቃ ይበቃል። አንድ ብቻ በጣም ገራሚ ንግግር አግኝቻለሁና ያው እንደረዘመ ቃል አፉ በሉኝ ኡስታዙና አንገታችን ነገርና ይበቃናል በቃ እሺ። በዛም ትምህርት ህዝቡ እንዲያውቅ ብዬ ነው። አንድ ሊቅ የተናገሩትን ነገር ልጥቀስላችሁ። አንድ ሰው መጥቶ ብሎ ጠየቃቸው፣ አላህ ከሰማይ ወረደ ይላልና ስለዚህ እንዴት ነው ይሄን ነገር ጠየቃቸው። ተመልከቱ ምን አሉ? ቃል በቃል ተርጉመው ቂለ ለሁ ተባሉ ከይፈ የንዚሉ ረቡና ኢለሰማ አላህ እንዴት ብሎ ወደ ሰማይ ይወርዳል ተጠየቁ። ቂለ ለሁ ከይፈ ሁወ እንዴት ነው ተባሉ። ቃለ ላ አዕለሙ ከይፊየተ እኔ እኮ አላቅም አለ። ቂለ ለሁ ወነሕኑ ላ ነዕለሙ ከይፊየተ ኑዙሊሂ እኛም አወራዱን አናቅም። እሺ ኢዘ ልዕልሙ ቢከይፊየት ሲፈቲ የልተዚሙ ዕልመ ቢከይፊየት ልመውሱፍ ስለ አንድ አካል ለመናገር መጀመሪያ ስለምንነጋገር ማወቅ አለብን አይደለ? ማየት ወይም ማወቅ አለብን አይደለ? وهو فرع له فكيف تطالبني بعلم كيفية سمعه وبصره وتكليمه وأنت لا تعلم كيفية ذاته አንተ ስለ አላህ ሳታውቅ ስለ ذاته ሳታውቅ እንዴት ብትጠይቀኛለህ ነው? አምላክን ያያል እንዴ ያጀማ? አምላክ ይሰማል። አምላክ እንደዚህ ሰበብ በመናገር እንችላለን እንዴ? አይተናል። አምላክ እንደዚህ ሰበብ በመናገር እንችላለን አንችልም። ስለዚህ ያላየነውን ነገር እንዴት ነው የምንናገረው? አንናገርም። ሙስሊም ይሄው ልዩ የሚያደርገው ሙስሊም ልዩ የሚያደርገው ዝም ብሎ እየገባ እንደ ክርስቲያኑ ነገሮችን ሆነ ዝም ብሎ በቃ አይቀበላጠርም። ቁርአን ከተናገረ አለ ራሲ ወላ እንቀበላለን በቃ ሐዲስ ከበረ እንቀበላለን። ግን ፍልስፍና እንደዚህ ሲባል እኮ ወረደ እኮ ሲባል መልአክ ላከና መልአኩ አንልም፣ አልተነገረም። ነብዩ እንደዛ ያሉማ የተናገሩትን ብቻ ቃሏን እናሰፍታለን። ስናሰፍት ግን ለልቅናው በሚገባ እኛ በማናውቀው ሳናመሳስል ነው የምንናገረው። ደፋር ክርስቲያን ካለ ፕሊስ እግዚአብሔር እንዴት ብሎ በደመና ወረደ? ይህን ጥያቄ መልሱልኝ። ዘሁልቁ ምዕራፍ 12 ላይ እግዚአብሔር በደመና አምድ ወረደ ይላል። እንዲሁም እግዚአብሔር የአዳም ልጆች የሰሩትን ከተማ ለማየት ወረደ ይላል።
እግዚአብሔር እንዴት ሆነ ወደ ምድር የወረደው? እሱ ይመልስ። ከሱም አልፎ ሰማዮች ዝቅ ዝቅ አደረገ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩብ ላይ ተቀምጦ በረረ ይላል። እግዚአብሔር በሯል። ያው በኪሩብ ተቀምጦ በረረ እግዚአብሔር እንዴት ነው የበረረው? መጽሐፍ ቅዱስ ነውና እስቲ መልስ ያለው ካለ በዛው እንደ ጎን ለጎን በሚለው አፉ በሉ ቀጥሉ። እሺ ጀዛከላህ ኸይር ይምሩ። ሙቢ አለክ እንዴ? ሙቢ ሙባረክ የለህም? እሺ ኡስታዝ ሰላም አለይኩም አለክ? ከተመቸው ያ ድምጽ ታፍኗል። እሺ ኡስታዝ ይሰማል? ኦኬ ኡስታዝ አልተመቸው ይሆናል። እሺ ክርስቲያኖች ሪኩዌስት ላቁ የሆነ ኔትወርክ ችግር መሰለኝ አለ እና አስተካክል። ሁላችሁም ታታርጉ። እሺ እንትን በሉ ኮፒ ሊንክ አድርጉ። እሺ ኮፒ ሊንኩን አስተካክሉ። ትንሽ እኔ ጋርም ላግ እያደረገ ነው። እንደዛ እናርግ። እንግዲህ ክርስቲያኖች ብቻ ካሉ አስገቡ። ግጥል ሞዴሬተር ክርስቲያኖች ጥያቄ ካላችሁ እስልምና ላይ የትኛውም አይነት ጥያቄ ገብታችሁ መጠየቅ ትችላላችሁ። ክርስቲያኖች ካላችሁ አቡቲ ምን ሆኖ ነው? እኔ ፕሮፋይሉ እኔ ጋር ተቆርጧል። እኔ ጋር ብቻ ነው ወይስ ሁላችሁም ጋር? ድምጽ ይሰማል? ትሰማለህ? ግን ፕሮፋይሉ ተቆርጧል። ኮፒ ሊንክ አስደርግልኝ። አዎ አይታይም፣ ምን እንደሆነ አላወኩም። ኢንሻአላህ ቀጥሉ። አይ ቲንክ እኔም ቤቱንም በጠብጠዋለሁ ይመስለኛል። እኔ ታች ሆናለሁ። ቤቱንም በጠብጠዋለሁ። እሺ ቫንዳም ነው የሚለው። አዎ እንደሚመስለኝ የሆነ ሪፖርት እየተደረገ ነው ያለው። እንደዚህ አይነት የድሮ ችግር እየተመለሰ ነው ያለው። አንደኛ ጃ ድምጽ ርቋል፣ ገስት እያስቸገረ ነው ያለው። አቡኪም የለምና ታብታብ አድርጎላቸው ሜቢ የድሮ ሪፖርት ተነስቶ ይሆናል። ኔትወርክ አስተካክሉ ይችላል። ቀጥሉ። ጃ ድምጽ ርቋል። እሺ አሁን እሰማለሁ። ይሰማል ግን የታፈነ ነገር ነው የሚመስል። ብቻ ቀጥል፣ ችግር የለውም። እሺ ባንዳ ማለት ባንዳ እሺ ባንዳም የለም። ሌሎች ክርስቲያኖችን አስገቡ። እሺ ክርስቲያን ያው አሁን ጥያቄ ያለው ካለ ግቡ እንጂ ነገ ምናምን መታችሁ ጥያቄ አለ እንዳትሉ። ያው ዛሬ ቀኑ ለእናንተ ጥያቄ ያለው በሙሉ ቤታችን ክፍት ነው። እስልምናን ጠይቁ። ከሱም አልፎ ደግሞ እስልምና ትክክል አይደለም የምትሉ ከሆነ ግቡና ማስረጃችሁን አቅርቡ፣ እንሰማችኋለን። ጥያቄ ብቻ ሳይሆን ክሌም ካላችሁ ክሌም አንስታችሁ ይሄ ትክክል አይደለም እስልምና የሚል ደፋር ካለ ይግባ። የትኛውም ነገር እንቀበላለን። ደቂቃ ሰጥተነው ሀሳቡን እናዳምጠዋለን። ስለዚህ እንደዚህ ሰዎችም ካላችሁ ግቡ። እስልምናችን መሆኑ መልስ አለ። መልሳችንን በተግባር ነው የምናሳየው። እንደናንተ ክርስትና መልስ አለው መጽሐፍ ቅዱስ መልስ አለው ብቻ ብለን አንሰክስም። ሪል የሆነ መልስ አለ። እስካሁን መልስ ህዝቡ እያየ ነው ያለው። ኢንሻአላህ አላህ በፈቀደ እንመልሳለን። ስለዚህ የትኛውም አካል ጥያቄ ካለው አንድ ቁጥር ጻፉ ኮሜንት ላይ። ገብቷል መሰለኝ። ቀጥሉ። ኢምራን ለሰጠኝ መልስ አመሰግናለሁ። ለሰጠኝ ስታብራለን ለቆየው ማለት ነው። ሌላ ዜጋ ተልቆ ከአህባሽ የምትናቅምት ምትታጫውን እያየሁ ነው። ቆይ ሪሜምበር እንዴት ተረጋጊ። በቃ ኮመንቱን ትተሹ መተሽ ወደ ላይ መተሻል ማለት በቃ ኮመንት ላይ አይደለሽም ማለት ነው። ኮመንት ላይ ካልሆንሽ በቃ ኮመንቶቹን መተው ነው። በተረፈ በቃ ጥያቄሽ መቀጠል ከፈለግሽ በቃ የጠየቁሽ ጥያቄ መመለስ ነበረ። በቃ አልመለሽም፣ በቃ ሄደሻል። እኛ ረሳንሽ፣ ቆየን ከረሳንሽ። እሺ ቢከር አለክ ወይ አለሽ? ቢከር ባይከር እውነት ሲገለጥ ሰላም ላንተ ይሁን። እንዴት ነህ? አለን እግዚአብሔር ይመስገን። ጥያቄ አለክ? አረ የሚመልስ ካለ ሞልቶ። እሺ ጠይቅሽ። እሺ
እኔ ስጠይቅ ያው እንደራሳቸው አንድ ጥያቄ ምንድነው መሰለ አልመሲህ ኢሳ የመርየም ልጅ ወደ መርየም ጣላት ይሁን ቃሉ ከእርሱ የሆነ መንፈስም ብቻ ነው ይላልና ምን ማለት ነው? እሺ ፒኬ አለ ቀጥል። አይጃ እኔ እውነት ሲገለጥ ጋር ይለፈኝ ሌላ ሰው አስቀጥል። እሺ ኢምራን ቀጥል። እሺ አመሰግናለሁ። እውነት ሲገለጥ ያው ለመማር በመንፈስና ድሮ እንዳይሆንብን ማለት ነው። በቅድሚያ ሰላም ብያለሁኝ። ጠፍተሃል። አላህ ሂዳያ ይስጥህ። ኢሳ የአላህ መንፈስ ተብሏል። ስለዚህ ትርጉሙ ምንድን ነው የሚል ነው። መጀመሪያ ስጀምር አይን ጥቅስ አነሳኸው አንተ ኢየሱስን አምላክ ለማድረግ ነው። ግን ሰብር እዚያ ልንገርህ፣ ሩህ የሚለው ቃል ፍጡር ነው በእስልምና። ሩሁ ኢንሳን የሰው ልጅ ሩህ ፍጡር ነው። በቃ ይሄን መጀመሪያ አውቅ። በፈለክበት በተረጎመው ሩህ ፍጡር ነው። ከሱን ጀምርልህ። ኪታቡ ሩህ ተመልከቱ ምን ይላል? ወላ ኺላፈ በይነል ሙስሊሚን በሙስሊሞች መካከል ክርክር የለም። አነል አርዋህ አለቲ ፊ አደም በአደም ውስጥ ያለው ሩህ ወኢሳ በኢየሱስም በመሲሁም ውስጥ ያለው ሩህ ኸልቁን ኩሉሃ መኽሉቃቱላህ ሁሉም የአላህ ፍጡሮች ናቸው። በቃ ዘጋ እዚህ ጋር ተይዘህ በቃ ምንም የለም። ምንድናቸው? ፍጡር ናቸው። ተስማማ። ታዲያ ከእርሱ የሆነ ለምን ተባለ ካልከኝ አምላክ ወደ ራሱ የመስጠጋቸው ይሄ ኢዳፈተ ተሽሪፍ ይባላል፣ ወይም ደግሞ የልቅና ማስጠጋት ይባላል። እንደምናውቀው እንደም ሊቃውንቶች ይላሉ አላህ አደምን ከፈጠረ በኋላ በሱ ውስጥ የሰዎችን ዘር ካደረገ በኋላ የኢሳን ዘር አስቀረው። ከዛ በኋላ ጅብሪል ልኮ ዳ ከሚል ትርጓሜ ያለው እሱን ተውና ብቻ ግን አላህ እንደረገ ወደ ራሱ የሚያስጠጋው ምንድነው ካል ክብር ለመግለጽ ነው። ኢሳ ካለ አባት ነው የተፈጠረው። ስለዚህም ብሎ አስቀመጠው ወሩሁ ሚንሁ ከሱ የሆነ ነው ብሎ አላህ እንደፈጠረው ተናገረ። አይ ኸልቁ ሚን ኸልቂሂ ትርጉሙ ምንድነው? አላህ ከፈጠራቸው ሩሆች መካከል ምንድነው? እሱ አንዱ ሩህ ነው። ተመልከት ምን እንደሚል ከዚህ እንደም ይሄ በደንብ ቀላል እንዲሆንልህ ማለት ነው። እሺ ተመልከት ዙረቱል ተፋሲር ብሎ አስቀምጧል። አይ ኸልቁን ሚን ኸልቂሂ ሚን ወሁወ ሚን ኢንዲሂ አላህ ከፈጠራቸው ሩሆች መካከል ነው ማለት ነው አለ። ስለዚህ አላህ ፈጥሮ ወደ ማላከለት ያው ተገናኘ፣ ከዛ ተፈጠረ ነው ፖይንቱ። ስለዚህ አላህ ወደ ራሱ አስጠጋው። አላህ ወደ ራሱ ለምን አስጠጋው ካለን ደግሞ አምላካችን ነቢያትን የሚያከብርበት መንገድ አለ። ምሳሌ ሙሳን ከሊሙላህ አለው። ሙሳን አላህን ያናገረ አለው። አብርሃምን ኸሊሉላህ አለው፣ የአላህ ወዳጅ አለው። ከአባን የአላህ ቤት አለው። አይ አይደል? ስለዚህ አላህ ወደ ራሱ የሚያስጠጋቸው ሲቀጥል ምድር ራሱ የአላህ ተበላ። ሲቀጥኛ በሙሉ ምንድነው? ጃሚኡ ምን ሁሉም ከአላህ ነው። ሁሉም ከአላህ ነው። ሁሉም ከአላህ ሆኖ ሳለ ግን አምላካችን ስፔሻሊ ደግሞ የሚያስቀመጣቸው ፖይንቶች አሉ። ይሄ የሚያሳየው ክብራቸውና ልቅናቸውን ነው እንጂ አምላክ ናቸው ማለት አይደለም። ጥያቄው እኮ ምን እንደሚል ታውቃለህ? መንፈስ አሁን ጅብሪል መንፈስ ነው እንዳየት ቁርአን ውስጥ። ከዛ ደግሞ ኢሳ መንፈስ ብቻ ነው ይላልና ይሄን ነው ካልኩ መንፈስ ነው ሁለቱ። እንዴት ኢሳ ሰው አይደለ ወይ? እንዴት ምንድነው መንፈስ ብቻ ምን ማለት ነው? አንተ ለምሳሌ እንደ አንድ ነገር ይሄ እኮ ወርቅ ብቻ ነው ካልክ ብር አለበት ማለት አይደለም፣ እንደ አማርኛ ቋንቋ ስናይ ማለት ነው። እና መንፈስ ብቻ ነው መንፈስም ብቻ ይላል። ሌላው ምንድነው ሱራ 10:90 ላይ ይመስለኛል ሳነበው የእስራኤል ልጆች ከሚያመልኩት በስተቀር ሌላ አምላክ የለም ይላልና ይሄ ነገር እንዴት ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ኢነማ የሚለው የሚጠጋው ወደ ያላህ መልእክተኛ ወደሚለው እንደሆነ ንገረው። አይ ቲንክ አማርኛው ላይ ትንሽ የሚያምታታ ነገር አለ። ብቻ የሚለው ኢነማ የሚለው መልእክተኛ ብቻ ነው፣ ከዛ የዘለለ ነገር የለውም ማለት ነው። ኦንቶሎጂካሊ አምላክም መላእክትም ሳይሆን ከሰው የዘለለ የተለቀ ነገር መልእክተኛ ብቻ ነው የሚለው። ኢነማ የሚለው ቃል መልእክተኛ ወደሚለው እንደሚጠጋና በሚል አርፉ ላጥፍ ከሱ ተለይቶ መጥቶ ነው። ከዛ በኋላ ደግሞ ከእርሱ የሆነ መንፈስ ነው ሲባል የኢሳ ሩህ ከአላህ መሆኑን ነው ለማመልከት የተጠቀሰው እንጂ ኢሳ እንትን ነው መንፈስ ነው ማለት አይደለም። ምናልባት ግራማቲካሊ ሶስቱን ሴቲንጎቹን አስቀምጥለት ካላ ምንድነው ያላህ መልእክተኛ ብቻ ነው የሚለውና የሚለው ወደ መርየም የጣላት የሁን ቃል ነው የሚለው የተጣለችው ቃላት እንደሆነችና እሱ እንዳልሆነ ከዛ በኋላ ደግሞ ከእርሱ የሆነው ደግሞ መንፈስ ነው የሚለው ነገር ልክ ከመርየም አካሉ እንደሆነ ሁሉ ከሱ ካላ ደግሞ የሚሆነው ደግሞ ሩህ እንደሆነ ነው የሚያስረዳው። ይሄንን ነገር ሶስቱንም እንትን በለው ስላልተመቸኝ ነው እኔ ገለጽ ከከበ ሁሉንም እያንዳንዱ አስቀምጣቸውታል በደንብ
አዎ ጥያቄው መልሰውና ሌላ ሰው አስገቡና ሌላ ሰው እድል ስጥ። መልሰው ጎበዝ ወሂድ አሁን የተናገርካት ጎበዝ ልጅ ያልካትን አሁን አስታውሳት። መንፈሱ ከማን ነው? የሚተረጋለ አንዴ ማን እንትና የሚተረጋው? እሺ ጀዛከላህ ኡስታዝና በደንብ ገልጸዋል። መጀመሪያ ጅብሪልም ሩህ ነው ላልከው እውነት ሲገለጥ ማወቅ ያለበት ሩህ የሚለው ቃል በቁርአን በብዙ መንገድ ይመጣል። ምሳሌ ይሄ መጽሐፍ ተመልከተው ወትካን ፈውሉ ሚል ቁርአን ሩህ የሚለው ትእዛዝ በሚመጣው ይሄ በሚመጣው እዚህ ጋር ቆይ ወሩህ ጅብሪል ሩህ ነው እንዴ? አዎ ሩህ ተብሏል። ቆይ ርዕሱን አይቀየረው መጀመሪያ ሞት አድርጋ አዳምጥ እሺ፣ አትቀላቀል። እዚህ ጋር ጅብሪል አንድ አይደለም መንፈስ ጅብሪል የሚባል መንፈስ አለ። ከዛ ደግሞ ኢሳ ደግሞ መንፈስም ብቻ ምን ቆይ መንፈስ ብቻ ማለት ምን ማለት ነው? ደምሰብራዳምሰባለውን ደስዱን ስጠውና ያውራና ከዛ በኋላ መጨረሻ ላይ ወይ ትጠይቃለህ ወይ ደግሞ ካልተመለሰልህ መተው ትችላለህ። ገብቷል? ተነግሮሃል። መንፈስ ማለት ሩህና መንፈስ ተነግሮሃል እንዴ? መመለስ አለበት እንጂ ተነግሮሃል ይባላል እንዴ? አዳምጠዋ መጀመሪያ እኮ ወይ ደግሞ አላውቀውም በል መጀመሪያ ካልገባህ ደግሞ እነግርሃለሁ እንዴ? አዳምጥ አታዳምጥ መመለስ አለብህ እንጂ አይ አይደለም ወይ ተወው ምናምን አይባልም። ጅብሪል መንፈስ ጅብሪል ሩህ ነው እንዴ? በእድሜ ሰውዬ በእድሜው አያስብም። 50 ምናምን ዓመት ነኝ ይላል። 54 55 ዓመት ነው ይላል። ግን የሚያስበው ልክ እንደዛ ልጅ ነው። በቃ አይለወጥም። አስገቡት፣ አታወርዱት። አስገቡትና ሚት አድርጎ ያዳምጥ። ለምን እንደሚቸኩል አላውቅም። እስከሚመልስ ድረስ ለምን አይታገሰው? መንፈስና ሩህ ልዩነት እንዳላቸው አድርጎ ነው እሱ የሚያስበው። አረብኛና አማርኛ ነው ልዩነቱ። ቀስ ብላ አስረዳው ኢምራን። አስገቡትና እንትን በሉት። ትልቅም ሰው ስለሆነ ቶሎ እንትን ነው አይገባውም። ይሄ እንትኑ አብዴት አላደረገውም አንዳንድ ነገሩ ማለት ነው። የኮምፓራቲቭ ሪቪዥን ዲስከሽን አይ ታች ነው ያዳመጥ ይመስለኛል። ካለ አስገቡት። ለማንኛውም ቆይ ኢምራን አንዴ ሰማኝ። ረጋ በል አንተ ጀቡት ምን ነው? እስቲ ረጋ በል ኢምራን አንዴ። ሳሚ ተረጋጋሽ፣ አትንቀይቀሽ፣ ተረጋጋ። እኛ ተረጋግተን እያወራን ነው። እኛ ካንተ ጋር እሯሯጣለሁ የምትል ከሆነ ደግሞ እዛ የሚሯሯጡበት ቦታ ሂድና መሯሯጥ ትችላለህ። የሆነ ትልቅ ነገር እንዳገኘ ምናምን ነገር ቅርጣ አትስራ። ተረጋጋ። ላይክ እንትን ጊዜ ሲደርስ ታወራለህ። ተረጋግተህ አታሯሩጠን። የሆነ ወርቅ እንዳገኘ ሰው አትጩ። አይሽ ሰዓት ሲደርሰኝ ንገሩኝሽ። ተረጋጋ እኮ እንነግርሃለን። እና የተቀመጥከው ያስገባን እኮ እንድታወራ ነው፣ እንድትቀመጥ አይደለም። ሰዓት ሲደርሰኝ ንገሩኝሽ። እሺ እንነግርሃለን። እሺ ቀጥል ኢምራን። እሺ አይ በቃ ፖይንቱ ተገልጿል። አረበኛ ሩህ ነው የሚለው ሩህ የሚለው ቃል በብዙ መንገድ ይተረጎማል። ለጅብሪል ሙሏል። እዚህ ግን የሚለው ሩህል በደን ይባላል። ሰው ላይ ያለው መንፈስ ሩህል በደን በሚል ይታወቃል። ምሳሌ አምላካችን ቁርአን ላይ ዩነዚሉል መላኢከተ ወአውሐይና ኢለይከ ሩሐን ሚን አምሪና ለቁርአን ስለ ቁርአን ሲያወራ እንዲሁም ደግሞ ወአየርነሁ ቢሩሂል ቁዱስ እያለ ስለ ጅብሪል ያወራል። አያችሁ አይደለ? ስለዚህ ቁርአንም ወህይም ህይወትም ራሱ ሩህ ተብለዋል። ግን ይሄ ቁርአን የሚያወራው ወሩሁ ሚንሁ የሚለው ይሄ ሩህል በደን ይባላል። ተማሩ ይሄ ምን ይባላል? ሩህል በደን የሰው ልጅ ሩህ ይባላል። እሺ ይሄን ከተስማማን አላህ ከእርሱ የሆነ ለምን አለው ካልን ተመከቱ። ተፍሲር ኢብኑ ከሲር በማስረጃ ምን ይላል? ወመሐበቱ ሚንሁ ከአላህ የሆነ ካለ በኋላ ወአነሁ መኽሉቁን ሚን ሩህ መኽሉቃ እሱ ራሱ የተፈጠረው ከተፈጠረ ሩህ ነው አለ። ወኡዲፈት ሩህ ኢለላህ አላህ ከእርሱ የሆነ ብሎ ወደ ራሱ አስጠጋው። ለምንድን ነው አለ? አላ ወጅህ ተሽሪፍ ልቅናውን ለመግለጽ የኢሳን ክብር ለመግለጽ ነው አለ። ከማ ኡዲፈቱ ናቀቱ ወልበይቱ ኢለላህ ናቃና የአላህ ግመልና የአላህ ቤት እንደተባለ ሁሉ ከሱ የሆነ ሩህ ተባለ። ስለዚህ አላህ ከፈጠራቸው ሩህ መካከል ኢሳ ራሱ አንዱ ፍጡር ነው ማለት ነው። አላህ ፈጥሮታ የሚል ትርጓሜ ነው ያለው። ሲጀመር ሩህ ራሱ በቅድም እንደገለጽኩላችሁ ፍጡር ነው። ዘጋም በቃ ሩህ ፍጡር ከሆነ ጨዋታው እዚህ ጋር ያልቃል። ስለዚህ ይሄን ተማር ነው። አብዛኛውን ኡስታዙና ቅድም ገልጾታል። አልቃሃ የሚለው ቃል ራሱ ያው ሰው አንጠይቅም፣ ግን አልቃሃ የሚለው ተበራርቷል፣ በደንብ ገልጾታል። ሩህ የሚለው ኡስታዝ መጥቶታል። ስለዚህ በቂ ነው ብዬ አስባለሁ። ልጁ እንትን ድሮ ጀምሮ እናውቀዋለን። ትልቅ ሰው ነው፣ ግን በጣም ስሜታዊ ይሆናል። ለዛ ነው ካለት። ለማንኛውም ረጋ ብለህ ካወራነህ እንደ እድሜ ተከብረህ ካወራህ ትገባለህ። ሩህ አይደለም ይላል ደግሞ ኮሜንት ላይ ከሆነ ሙስሊም እንደ ታዘብ ውስጥ ይባላል። ይሄ ቃል ምንድን ነው የሚለው ማንበብ የሚችል ካለ ይታዘብ። ኮሜንት ላይ አይገባም። እዚህ ኮሜንት ላይ ሩህ አይደለም ይለኛል። ያው ይሄ ምንድን ነው የሚለው ወሩሁ ሚንሁ ሲቀር ብቻ የሚል የሆነ አማርኛ ጭማሪ ነው። ወሩሁ ሚንሁ ነው የሚለው ብቻ የሚል ቃል የለም አረበኛው ላይ። ቢኖርም ችግር የለብንም።
ጀስት ብቻ ሲባል በቃ ሌላ ነገር ማለት አይደለም። ምሳሌ አምላካችን ነብዩ የአላህ መልእክተኛ ብቻ ናቸው፣ ሰው ብቻ የሚበላቸው ይላል። ሰው ብቻ ነብዩ ሰው ብቻ ናቸው መልእክተኛ አይደሉም ማለት ነው እንዴ? እንደዚህ አይነት ፖይንት አሰለ። ብቻ ሲባል አትኩሮን ገላጭ አትኩሮን የሚገልጽ ነው። ሲቀጥል በአረበኛው የለም ወሩህ ምን ሆነ የሚለው ያው ሩህ አይደለ? ኮሜንት ላይ ግን የለም ይለኛል። ይሄ ከመስቀኝ አረበኛ ሳነቡ እንደዛ ሲቀባጥሩ ነው። ሲቀጥል ብቻ የሚለው ቃል አትኩሮን ለመግለጽ ይመጣል። ምሳሌ እኔ አስጠንቃቂ ብቻ ነኝ በላቸው ይላል። ነብዩ አስጠንቃቂ ብቻ ናቸው፣ አብሳሪ ናቸው እኮ። ብቻ ሲባል ግን አትኩሮን ይሰጣል። ግን ሲቀጥል አረበኛ ላይ ብቻ የሚለው ቃል የለም። እጃ ቀጥል ኢንሻአላህ። ሳሚ እየጮኸ ነው ያለው። እስኪ አንተ አውራ ኡስታዙና ከተመቸ ሂድበት። እሺ ቀጥል። ረንጀዛ ይምሮ በጣም ነው የምናመሰግነው። አይ ኢነማ የሚለው ቃል ብቻ የሚለው ቃል መልእክተኛ ብቻ ነው የሚለው ጋር ነው የሚያያዘው ከላይ ማለት ነውና ከዛ ጋር እሱን ነው ልዩነቱን ስላላወቀ ነው በታች መጥቶ ስለተጻፈ ከዛ አንፃር ነው። ከእርሱ የሆነው መንፈስ ነው ብሎ ያለው ከእርሱ የሆነው መንፈስ ነው ከማ ከአላህ ዘንድ የሆነው መንፈስ ነው ራሱ ማለት የኢሳ መንፈስ ከአላህ ዘንድ ነው የሆነው። ልክ ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል ወይም ስለ መንፈስ ይጠይቀዋል። ምንድነው ሩህ ከጌታዬ ዘንድ ነው ከጌታዬ ነገር ነው ይላል። ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ይላል። ስለዚህ ነገር ነው ራሱ የተፈጠረ ነገር ነው። አላህ ደግሞ ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ አላህ የነገር ሁሉ ፈጣሪ ነው ይላል። ስለዚህ ከተፈጠሩ ነገሮች መካከል አንደኛው ምንድነው የሰው መንፈስ የተፈጠረ ነገር ነው። የኢሳም የአደምም የሁላችንም ነው ፖይንቱ ለመናገር የፈለገው ማለት ነው የቁርአኑ አንቀጽ። መቀጠል ይችላል ሰን እሺ አመሰግናለሁ። ኢምራንዬ ስማኝማ ሰው እዚህ የሚገባው ለምን ታውቃለህ? የሆነ ብዙ ጊዜ አንተ በቲክቶክ የምትለቃቸውን ቪዲዮ አይቼ ነው በነገራችን ላይ ያወቅኩህ አንተን ማለት ነው። እና እውቀት ለመጨበቅ ነው የገባሁትና ለመጠየቅ የገባሁት። ግን ብዙ ጊዜ አንዳንድ ነገሮችን በተደጋጋሚ ካለ መግባት አንፃር ስጠይቅ ወይም ደግሞ ሌላ ሰው ሲጠይቅ ዳውን ታወርዷቸዋላችሁ ሰዎች። ለምን እዚህ ጋር እኮ የገባው ምንድነው እስልምናን እኮ ለማወቅ ስለፈለገ ነው አይደል እንዴ? ለምን አትሳውቁትም? በደንብ አታስረዳው። ያወቃችሁትን ለምን ቆይ አንዴ ለማሳወቁ ስነ ስርዓት መኖር አለበት አይደል እንዴ? የሚጮህብን ከሆነ የሚሰድበን ከሆነ የማያስወራን ከሆነ እንዴት ነው የምንግባባው? እስቲ አንተ ራስህ ፈረዳ። እሺ ከተሳደበሽ አስወርደው። ግን እስካሁን አይደለም ከተሳደበሽ ታስወርደው ትችላለህ። መሳደቡ ብቻ አይደለም ህግና መመሪያ አለ። አዳምጠኝ፣ ህግና መመሪያ አለ። ሰው ሳወራ ማዳመጥ አለበት። ጆሮን መጠቀም የማይችል ሰው ካለ መጀመሪያ ወታች ሆኖ ጆሮ አጠቃቀም መልመድ አለበት። ገባ? ሲቀጥል ግባ ተብሎ አልገባም። አሁን ጥያቄ ካለ ጥያቄ ቅርብ ሰዓት አትፍጅብኝ። ብዙ ጥያቄ አለኝ እንጂ ይኸውልህ ሳሚ አንተም ካወራ እኔም ካወራም በአንድ ጊዜ አንደኛ ለአዳማጭ ለታችም ያስቸግራል፣ ሁለተኛ ኦቨርላፕ ስለሆነ ሚስ አንደርስታንዲንግ ይፈጠራል። እንደዚህ አይነት ነገር ያለው ጠጅ ቤት ውስጥ ነው። ጠጅ ቤት ውስጥ አካለ ሁሉም ሰው ያወራል፣ የሰማይ ስማ ነገር ነው ያለው። ይሄ ጠጅ ቤት አይደለም። ጠጅ ቤት ገብተህ ታውቃለህ? ያው በመንገድ ላይ ስትሄድ መንገድ ላይ ያለ አይደል ሲጫጫው ምንድነው መንገድ ላይ ስትሄድ ሲጫጫው ልትሰማ ትችላለህ። ገብቼም ሊሆን ይችላል። ምን ችግር አለው? ድሮ ማለት ነው ገብቼም ሊሆን ይችላል። አይፈቅድም እስልምና። ኤኒሃው እሺ ወደ ጥያቄ እኔ እኮ ሰለምቴ ነኝ። ምናልባት ድሮ ጠጥቼስ ቢሆን በምን ታውቃለህ? ገብቼ አሁንም ብትጠጣ የሚከለክል የለም። እሱን የሚያውቅ ፈጣሪ ብቻ ነው። የሚከለክለኝ አላህ ነው። አላህ አለ። አሁን እሱ አይደለም ፖይንቱ። ጥያቄ ካለ ወደ ጥያቄ ሂድ። ጠይቃለሁ። እሺ ጠይቅ። ተረጋጋ። ትንሽ እርጋታ ይጎልሃል። ኖ ረጋ ያልኩ ልጅ ነኝ እኔ። ችግር የለውም። አይደለም። እሺ ሂድ፣ ቀጥል። ኢምራን እንትን ሸር አድርገህ ሱራ 14 ቁጥር 4 ላይ ክፈትልኝ። አውጣለት ይምራል። በነገራችን ላይ መረጃ እዚህ ቤት ስታወጡ ራሳችሁን ማውጣት ያለባችሁ ግዴታ የለብንም። ትንሽ ስለሆነ ሼር ማድረግ ስለማልችል ነው። ችግር የለውም። ትመጣለህ ማለትም እንችላለን ከፈለግን። ትችላለህ ነው እኛ ትችላለህ። ግን አላህ ግን ይጠይቃል። ለምን ማሳወቅ የነበረብን አላሳወቅም? ኖ አንተ ነው ሙሉ ሆነ ነው መምጣት ያለብህ። የምጠይቀው አንድ ሰው ሲጠይቅ ለእውቀት የሚመጣ ሰው አለ። ዝም ብሎ ደግሞ አክቲቪቲና ተወራወራ ፎሎወሬ ትንሽ ስለሆነ እኔ እውቀት አለማወቄን በምንድን ነው የምታውቅ እኮ? አሁን ማወቅ አለማወቅ አይደለም እኔ አያገባኝም እኮ ስላንተ እውቀት። ግን ነገሩን ነው የምልህ። ስትመጣ ታጥቀህ ነው መምጣት ያለብህ። መረጃውን ይዘህ ነው መምጣት ያለብህ። ራስን እኔ ለማወቅ ነው የፈለኩት። አንተን አለማወቅን ሳይሆን እኔ ማወቅን የፈለኩት። ሂድ በቃ ሂድ። እሺ ሂድ ወደ ሱራ 14 ቁጥር 4 ከመልእክተኛ ማንንም ለእርሱ ይኸውልህ
ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። እዚህ ላይ የምትዝልኝ ከመልእክተኛ ማለት ነብዩ መሐመድ መልእክተኛ ነው። ለእነርሱ ማለት እኔን የሚያጠቃልልኛል። እኔ ኢትዮጵያዊ ነኝ። ነብዩ መሐመድ የተላኩት ለአረቦች ነው። ከመልእክተኛ ማለት ነብዩ መሐመድን ካጠቃለለ እኔ አማርኛ ነኝ በወገኖቹ ቋንቋ እንጂ በሌላ አላክንም ሲል የኔ ቋንቋ ምንድነው? አማርኛ ነው። አረበኛ እኔ አልችልም። በነገራችን ላይ በጣም ችግር የሆነብኝ አሁን ቁርአንን ራሱ ለማንበብ አማርኛ ወይ እንግሊዘኛ ነው የሚሆን። እንግሊዘኛ ትንሽ ዩኒቨርሲቲ ስለገባ አነባለሁ። ጥያቄውን አቅርብና የሚት አድርጋ አዳምጥ። እሺ ላየው ልጨርስልሽ። እንግሊዘኛ ትንሽ አነባለሁ። እንግሊዘኛውም ቢሆን ግን ብቁ አይደለም። ፕሪሳይዝ አድርጋ በቃ ወደ ጥያቄ ሄድና እስካ አሁን ተናገር። አንድ ደቂቃ አልሞላውም። ላስወርድ ነው። አሁን የመጨረሻ ትዕግስት እያለቀ ነው። ስለዚህ ጥያቄን ብቻ አቅርብና ኦኬ አስወርዱት። በቃ ታች ወረድ። ለምን ሰው በጣም እንትን ነው። ውረድ። እንግዲህ እንደዚህ እንደነሰ እናንተ ማታስወርዱት ከሆነ እኔ አስወርደዋለሁ። እንግዲህ ጥያቄን አቅርብ ስትባል ዝም ብሎ የተንዛዛ ነገር ነው የምታወራው። ስለዚህ ሌላ ሰው አስገቡ ያ ጀማ። ምን አለ? እኔ አረበኛም እንግሊዘኛም አልችልም አለ። ይሄ ምንድን ነው? አማርኛ አይደል እንዴ? አማርኛ እያነበበ አልገባኝም አልችልም ምን ይለኛል? እዚህ ጋር ያለው ምንድን ነው? ጉድ እኮ ነው። ይሄን እያነበበ እዚህ እያነበበ ቁርአን እንዳይገባን ችግሩ ቁርአን ያለው በአረበኛ ነው በእንግሊዘኛ ወይ ደግሞ እንግሊዘኛ አልችልም ይላል። ኧረ ተው ወገኖች። ሲቀጥል ነው ስለዚህ እንደዚህ አይነት ሰዎች ኢንፍላማሽን ያለባቸው ሰዎች አንቲባዮቲክ ነው የሚሰጠው። አንቲባዮቲክ ለ10 ቀን ለ20 ቀን ስጧቸውና ታችሁ ነው አነጋገር እንዴት እንደሚጠየቅ ምናምን ነገር ተንበለውና አሁን ኢንፍላማሽን ነው ያለበት ይሄ ሰውዬ አንቲባዮቲክ ነው መውሰድ ያለበት። አድሚኖች እንደዚህ አይነት ሰዎች ሲመጡ አንቲባዮቲክ ስጧቸው ለ1 ሳምንት ምናምን ነገር ከዛ አንተ ይስተካከላሉ ኢንሻአላህ። አስገቡ ሌላ ሰው አስገቡና መጀመሪያም እንደዚህ እርግጥ ያለ ነገር አይደለም ያስቸግራል። እንደዚህ አይነት ሰው መልስ ለመስጠት አያመችም። ኦኬ ለሱ ደግሞ ነው አብን የሚመስል ደግሞ ሌላ ቢጤ ያለ እሱ ደግሞ መንፈስ ቅዱስ ነው። ሶስቱ አሉ። ሶስቱ እኩል አምላክ አይደሉ? አዎ እኮ ስለዚህ አብ እኩያ አምላክ አለው ማለት ነው አይደል? አብን የሚያክል ከአብ ጋር የሚስተካከል አምላክ አለ። እሱ ደግሞ ወልድ ነው መንፈስ ቅዱስ ነው። ስለዚህ አብ ቢጤ ያለው ማለት ነው፣ ብቻውን አይደለም። ግን የኔን ጥያቄ ብትመልስልኝ ማለት እኮ አገባኝ። ወደዛ ልንሄድ ነው፣ ላስረዳሽ ነው አሁን እሱ። እሺ ስለዚህ ይሄ አላህ ቢጤ የለውም ማለት ምንድነው? በምንነትም በማንነትም እሱን የሚመስል እሱን እኩያ የሆነ ሌላ አካል የለም ማለት ነው። ሌላ አምላክ የለም ማለት ነው። እኛ እንዲህ ነው የምናምነው። እሺ ግን ምንድነው እንዳልኩሽ ጋሽ በቀለ ጥላ ይዘው መጡ እንደምንለው ሁሉ ይሄ ግነት የአክብሮትን እንትን ለማለት አላህ በዚህ መደብ ያወራል። ሲምፕሊ ማለት ነው እኮ። ግን አይጋጭም። ምኑ ነው የሚጋጨው? አሁን እዚህ ጋር እርሱን የሚመስል አንድም ቢጤ የለውም ይላል አይደል? በሌላኛው ደግሞ በሌላኛው ስራ ደግሞ እኛ ሰማይንና ምድርን ፈጠርን ሰዎቹንም እንደዚህ አድርገን ፈጠርን የሚል አል ሱረቱል ምንድነው አልሙእሚን ላይ አለ አይደል እኮ። አንቺ ነሽ አንቺ ያጋጨሽብኝና አንቺ ተከትዬ ነው ያጋጨሁት። እንዴት በይ? ጋሽ በቀለ መጡ አልንና ከዛ አንድ ናቸው አልሽ። መጡ ማለት ለብዙ እኮ ነው። ስለዚህ ምድራዊ ላይ ያለውን እኛ የፈጠርናቸው ይሄንን አስታርቂልኝና እሱን አስታርቅልሻለሁ። ጋሽ በቀለ አንድ ሆነው እንዴት ነው መጡ የሚባለው እኮ? ጋሽ በቀለ አንቺ ከጓደኞችሽ ጋር ስመጪ መጡ ነው ያለው አለ። እናንተም ለአንቺ ለስድስታችሁ መጡ አለን፣ ለጋሽ በቀለም መጡ አለን። ስለዚህ እንዴት ነው አጋጨሹ? ምክንያቱም ጋሽ በቀለ አንድ ናቸው ትኛለሽ፣ ተመለሰሽ ደግሞ መጡ ትኛለሽ እና አጋጨሽብኝ፣ ግራ አጋባሽ። ልመልስልህ። አሁን እኛ በምድራዊ አገላለጽ ትልቅ ሰው የሆነ ከዛ ደግሞ በተለያየ ምክንያት እድሜያቸው ከ40 በታችም ሆኖ በሙያቸው ዶክተር የሆኑና ከዛ በላይ የሆነ የትምህርት ደረጃ ያላቸው አንቱ እያልን እንጠራቸዋለን። ይሄ ምድራዊ ሕግ ነው እኮ። ሁለት ሰው ነው የሚሆኑት እድሜያቸው ከፍ ሲል ሁለት ሰው ነው የሚቆጠር አይደለም። አንቱ ስንላቸው የክብር ስም ነው። ኦኬ እያከበርናቸው ነው። አዎ እያከበርናቸው ነው። በቃ አምላካችን አላም የክብር ስም ራሱን ለማግነን እኛ ብሎ ይናገራል። ሲምፕል። ስለዚህ ራሱን በራሱ እያከበረ ነው አላህ ማለት ነው።
አዎ የራሱን ላይክ ግነት አምላካችን አለ እኛ እንደዚህ ባደረግን እያለ ግነቱን አክብሮትን ያሳያል። ሲምፕሊ ይሄ ነው ማለታችን። እሺ እዚህ ጋር ብሬክቲ ንጉሶች እኛ ይሉም እንዴ? ንጉሶች እኛ የሚሉት ከስራቸው ብዙ የሚያግዟቸው ሰዎች ብቻ እኮ አሁን ለምሳሌ ንጉሳውያን ላይ ይሄ ይበቃታል እንዳይረዝም በቃ ጋሽ በቂ ላይ ጨርሰናል። ችግር የለም። ንጉስ ጋር ቀበሌ ምናምን ፖይንቱን አስቀምጥልሽ። ሰዎችም እኛ ያሉ ራሳቸው ይናገራሉ። ለምሳሌ ዳንኤል እኛ ይሄን ህልም ለንጉሱ እንነጋለን ያ ይናገራል። ራሱ ብቻውን አንድ ሰው ንጉስም ብቻውን ሆኖ እኛ እያለ ይናገራል። ሲቀጥል ቁርአን ወርዶ በሰው ቋንቋ ነው። እሺ አረበኛ የሰው ቋንቋ ነው። ስለዚህ አምላካችን የሚጠቀመው የዛን ቋንቋ ሰዋሰው ነው አይደለ? መቼም ቁርአን በአረበኛ ሆኖ የአማርኛው ሰዋሰው አይጠቀምም። ስለዚህ የአረበኛ ሰዋሰው ለሚጠቀም አረቦች ደግሞ እኛ የሚለውን ቃል ለግነት ይጠቀሙ ነበር። ለዛ ነው ምሳሌ በቂ በቃ እንደው መርገም እንዳሁን ቀጥሉ። ከዛ ከዳጃ ተመለሰልሽ ያውኑ ጥያቄ። እሺ ግን ስለ ንጉስ አነሳችሁ አይደለ? እሱ ንጉስን ተይው ተሳስቶ ነው። ይሄ ያላማጣ እንትን እያመጣ እየበጠበጠን ነው። ነይ ከኔ ጋር ቀጥይ። ተመለሰልሽ ጥያቄው? ኦኬ ወደ ሁለተኛ ጥያቄ ልለፍ። ተመለሰልሽ ጥያቄው? ማለት እናንተ መልሳችሁልኛል፣ እኔ ግን እንትን አላልኩትም። ችግር የለውም። አላህ እንደ ስላሴ አይደለም፣ አይሆንም፣ መቼም አይሆንም። ቀጥይ ሁለተኛ ጥያቄ። እሺ ሁለተኛ ጥያቄ ደግሞ እስልምና የድሮ ነቢያትም የሚከተሉት ሃይማኖት እንደሆነ ብዙ ቦታ ላይ ጠቅሳችኋል። እሺ የድሮ ነቢያቶች እስልምናን የሚከተሉ ከሆነ እነ ኢብራሂም ይሰግዱ ነበር ማለት ነው? አዎ ይሰግዱ ነበር። አይሰግዱም እንዴ? በቀን 5 ጊዜ? አይ ይሰግዳሉ። እንዴት እንደሚሰግዱ ማለት ይሰግዳሉ። እንዴት እንደሚሰግዱ ግን አናውቅም። በቀን 5 ይሁን 10 ጊዜ ይሁን 20 ጊዜ ይሁን ምን ያህል እንደሚሰግዱ አናውቅም። ግን እንዲሰግዱ እንደነበረ እናውቃለን። እሺ 5 የእስልምና ማዕዘናት አሉ አይደል? አዎ ይሄ ሻሃዳ ማድረግ ሰው ሻሃዳ ያደርጉ ነበር ማለት ነው። ከዛ መካሂደው ሻሃዳ ያረጋሉ። ኢኔሴንስ ሻሃዳ ማለት ምንድነው? አንድ አምላክ እንዳለ መመስከርና በዘመኑ የተላከውን ነብይ ማመን ማለት ነው። ለምሳሌ በኢየሱስ ክርስቶስ ዘመን ያሉ ሰዎች ወአሽሃዱ አላ ኢላሃ ወአሽሃዱ አነ ኢሳ ረሱሉላህ ብለው ይመሰክራሉ ማለት ነው። ምክንያቱም በዛን ዘመን ኢሳ የአላህ መልእክተኛ ስለነበረ ማለት ነው። እሺ ግን እሺ ሌላ ጥያቄን ልቀጥልና እዚህ የሁለተኛ ጥያቄ ተመለሰልሽ? አይ ለዚህኛው መልሼ እጠይቅሃለሁ። ግን 5 አይደሉ? ከ5ቱ ሻሃዳ አለ፣ ሻሃዳ ብለናል። ከዛ መካ ሂደው ይሐጅጁ ነበር። ኦኬ እሺ ታሳየኛለህ ግን ችግር የለውም እናሳይሻለን። እሺ ዘካ ያወጡ ነበር፣ ረመዳን ይጾሙ ነበር። አዎ ማጾም ይጾሙ ነበረ። ግን ረመዳን ወር ላይ ይሁን ለአንድ ወር ይሁን ምን እንዲሁ አናውቅም። ሷልተ ግን ይጾሙ ነበር። እሺ አሁን 5ቱ የእስልምና ማዕዘናት ላይ የድሮ ነቢያቶች እነ ኢብራሂም እነ ይስሐቅ እና ሌሎቹ እነ ኢሳ አለይሂ ሰላም ይሄንን 5ቱ የእስልምና ማዕዘኖችን ይተገብሩ እንደነበር የሚያሳይ ከቁርአን ታሳየኛለህ? ከቁርአንና ከሐዲስ እናሳይሻለን። ያው እኛ ሙስሊሞች በቁርአንና በሐዲስ ስለምንተዳደር ማለት ነው። እነሱ ናቸው እኛ የምንመራባቸው መጽሐፎች። አይ እኔ ከቁርአን ነው የምፈልገው። እኛ ደግሞ ቁርአን ብቻ አይደለም። እሺ ቀጥልሽ እናሳይሽ። ከምን ልጀምርልሽ? ከፈለክ ሁሉም ነቢያት ሳይሆን እንትኑን ይሄ እንትን ለማለት ይሄ ጊዜያችንን ለመቆጠብ አንድ ነብዩን መርጠክ 5ቱ የእስልምና ማዕዘናትን የተገበሩ እንደነበር የሚያሳይ የቁርአን አያ ያሳየኝ። በጣም ደስ ይላል። ከሱ በፊት ግን ማወቅ ያለብሽ ነገር አለ። አምላካችን ቁርአን ላይ የሚላል ሊኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ፣ ለሁላችሁም ህግና መመሪያ ሰጠኋችኋል። የህዝቦች ህግ ይለያይ ነበረ። ሁሉም አንድ የሚያደርጋቸው ምንድነው? ላኢላሃ ኢለላህ የሚለው ቃል ነው። እሺ ይሄን ካወቅሽ ታዲያ ሐጅ የሚለው ዘካ የሚለው ነበር እንዴ ካለን አዎ ነበረ። እንደሚሰግዱ ልስጥሽ፣ እንደሚሰግዱ ጀመረ እንዴ እንትና ቢያሳየኝ ያንተ ስለማይታይ ጃ ቅድም ሲያሳየኝ ስለነበረ የሱ የበለጠ ይታያል ስላልከፈተው ነው። አይ ጃ አክቹአሊ እኔ ባንተ በከፍ ደስ ይለኛል። እሺ ሁለተኛ ሞባይል ስለሆነ በደንብ እንዲታይ ችግር የለም። እሺ ግን ማለት ነው
በነገራችን ላይ እኔ የምጠይቀው ለማወቅ ነው። አይ ገብቶናል። ምንም እንዳትጨናነቂ። አንተን ቆይ ግን ብሩክቲ ካላስቸገርኩሽ ግን ስትውጪ ከፈለግሽ ማለት ነው የአብርሃምን ሃይማኖት ትነግሪናለሽ ከፈለግሽ፣ ካልፈለግሽ ችግር የለውም። ሱረቱል መርየም ስንት ቁጥር? ቁጥር 31። ቆይ አንዴ እኔ እዚህ ጋር ቁርአን ስላለ ይሄው። እሺ ስንት ላይ ነው? ምዕራፍ 19 ቁጥር 31። 19 ኦኬ፣ ምዕራፍ 19 አንዴ ታግዚያችሁ እንትን ነው መጋረጃ ነው እንደምገልጨው። አረ ይቅርታ፣ አይ አይደለም። ምን ነው ገለጥሽን እኮ አንድ ላይ። አፉ በሉኝ። መሪም ግን 16 ኦኬ፣ ምዕራፍ 19 እሺ፣ ክፍል አንደኛ ቢ 31 እሺ፣ ምን ይላል? አይ እናንተ አንብቡት፣ እኔ እንትን ለማለት ነው። ይሄው እሺ። ቤትን ስፍራ ብሆን ብሩክ አድርጎኛል፣ በህይወትም እስካለሁ ሰላትን በመስገድ ዘካን በመስጠት አዞኛል። እሺ አይሽ አይደለ? ምን አለ? በህይወትም እያለሁኝ ዘካን አገኝሽ አይደለ? ሸሃዳ አለ። ከሸሃዳው ልጀምርልሽ እንደው እንችላለን። ይሄኛውን ስላየሁት እዚህ ጋር ሁለት አግኝተናል። ጃ እየመዘገብክልኝ ሰላት ተገኘ፣ ዘካ ተገኘ። እሺ አሁን ደግሞ ሸሃዳ የሚለውን እናሳያት። እሺ قال الله للحواريين من أنصار إلى الله. እሺ ሱረቱ አልኢምራን ቁጥር 52 ኢምራን መሪም ቀጥሎ ነው አይደለም? ሱራ 3 ቁጥር 52 ከፊት ነው መጀመሪያ ላይ። ሱራ 3 ማለት ከሱረቱል በቀራ ቀጣይ ማለት ነው። አረ 52 ሄድክ ብዙ። ኢምራን 10 ስንት ነው ያልከኝ? ምዕራፍ ስንት? ሱራ 2 ቁጥር 51። እሺ ኢሳ ምን አለ? ኢነላሃ ረቢ ወረብኩም ፈዕቡዱህ፣ አላህ ጌታዬና ጌታቸው ተገዙት አለ። ሃዛ ሲራጡ ሙስተቂም፣ የቀጥተኛ መንገድ ነው አላቸው። ፈለማ አሐሰ ዒሳ ሚንሁሙል ኩፍር፣ ኢሳ ኩፍርን በእነሱ ላይ በተሰማው ጊዜ ቃለ መን አንሳሪ ኢለላህ፣ ወደ አላህ ረዳቴ እነማን ናቸው አለ ኢየሱስ። ቃለ አልሐዋርዩን፣ ሐዋርያት ምን አሉ? ነሕኑ አንሳሩላህ፣ እኛ የአላህ ረዳቶች ነን። አመና ቢላህ፣ አሽሃዱ በአላህ ወሽሃድ ቢአና ሙስሊሙን፣ ሙስሊም መሆናችን መስክራ ይሻላል። አመና ቢላህ ሸሃዳ መስክሮናል፣ ታዛዥ መሆናችንን። ቆይ አንዴ ብሪክቲ 111ን ክፈትላት አንዴ። ሱራ 5 111 የሸሃዳው ሙሉ አለ ሐዋርያቶች ጋር በተገናኘ ማለት ነው። እዚህ ጋር ሸሃዳ የሚለውን ቃል ያጅልኝ። እሺ ፈጣንኩት እንዴ ባፎን። አይ ችግር የለውም። እስካሁን ሁለት ነገሮች አይተናል። ሰላት አይተናል፣ ቀጥሎ ዘካ አይተናል። አሁን ደግሞ ሸሃዳ በሸሃድ ቢአንና ሙስሊሙን የሚለው አይተናል። 105 ነው ያልከኝ? 11 511 ምዕራፍ 5 ቁጥር 111። እሺ ጀዛከላ። እስካን በቢው እንትና በክቲ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። እምነን እኛ ሙስሊሞች መሆናችንን አመንን እኛም ሙስሊሞች መሆናችንን መሰከረን አሉ። ኦኬ እሺ አሁን እዚህ ጋር ምን አገኘ? ተጨማሪ ደግሞ ረሱል የሚለውን አገኘ። እሺ አይደል? ስለዚህ ሸሃዳ ይሉ ነበር። ምን እያሉ? በአላህ መልእክተኛና በአላህ ያምኑ ነበር። እየቆጠርሽ ነው? አዎ፣ ግን እስልምና የተስፋፋው እኮ ከነብዩ መሐመድ በኋላ አይደል? እሱ ላይ እንመጣለን። የመጀመሪያ ጥያቄሽ እኮ እነዚህ አምስቱ የእስልምና ህግጋት በነቢያት ነበሩ እንደሚለው ነው ያሳየን ይችላል። እሺ አሁን ሸሃዳ አለ። ሰላት ቅድም አይተሻል አይደለ? ሰላት እንደሚሰግዱ
እሺ ጨምርላት። ሱረቱ አሊ ኢምራን ቁጥር 39 ጨምርላት። ነቢያት ይሰግዳሉ። እሱን ደግሞ እኔና ከዛ ዘካ አለ ሐጅ እንትን ረመዳንና ሐጅ ቀረ ጨረስን ማለት ነው። ጾምና ሐጅ ቀረ። ዘካማ አይተናል። ከመጀመሪያው ያ እሺ ተመልከች ምን አለ? እርሱም በጸሎት ማድረሻ ቆሞ ሲጸልይ ይላል። ሲሰግድ ይላል ይصلي የሰገደ መልአክ ጠራችሁ ይላል። አላህ በየህያ ከአላህ በሆነ ቃል የማያገጠው ዘካሪያ መስሎታል። አይሻ ዘካሪያ ነብይ ነው፣ ይሰግድ ነበረ ቆሞ። ብዙ ማስረጃዎች ሱረቱ ዩኑስ ቁጥር 81 ላይ ሙሴ ይሰግድ ነበረ፣ ኢየሱስ ሰገደ። ብዙ ማስረጃዎች መጥቀስ እንችላለን። እና ነቢያት በሙሉ ይሰግዳሉ። ያ እሺ ስለዚህ ሰላት አየን። ዘካን ደግሞ ያሳይሽ ወይስ ይበቃሻል? አይ እንትን የቀረን መጾምና ሐጅ ማድረግ አላየን። እሺ አሁን ደግሞ እንትን ክፈተልኝ፣ ሱረቱል በቀራ ክፈተልኝ። ቁጥር ስንት? ቁጥር 183 እሺ እስኪ አንብቢው ወይስ አንብብልሽ ነው? አንብባውሽ አይኔ ብዙ ምን ያላደ እናንተ ያመናችሁ ሆይ ጾም በእነዚያ ከናንተ በፊት በነበሩ ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ተጻፈ ይላል። ልትጠነቀቁ ይከጀላልና ይላል። አይሻ አይደለ? ጾምን ከኛ በፊት በነበሩ ህዝቦች ላይ ጽፎባቸዋል። ከኛ በፊት ነው ማን ነበር የነበረው? ኡመተ ኢሳና ኡመተ ሙሳ ናቸው። የሙሳ ህዝቦችና የኢሳ ህዝቦች ናቸው። ስለዚህ አለ እነሱ ጾም ጽፏል፣ ግዴታ አድርጎባቸው ይጾሙ ነበር። ያ እሺ ተጨማሪ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሐዲስ ላይ ከጾም ሁሉ በላጩ ሰውሙ ዳውድ አሉ። የዳውድ ጾም ነው አሉ። ነብዩ ዳውድ ይጾም ነበረ። እንዴት ነበር የሚጾመው? የጾም ጾም ወፍቶ ጾም፣ አንድ ቀን ጾም አንድ ቀን ፈጥር ነበረ። ስለዚህ ጾም ከእስልምና በፊት ግዴታ ሆኖ ነበረ። ተስማማ? እሺ ሐጅ ማድረግስ? እሺ እየገባኝ ነው። ሐጅ ማድረግ ደግሞ እንትን ክፈትልኝ። ቆይ አንዴ ሱረቱል ሐጅ ክፈትልኝ። ጃ አግኝተሃል? ቁጥር ስንት? ቆይ ቁጥሩን እንገርህ አንዴ። ቁጥር 27 22 ቁጥር 27 ሱረቱል ሐጅ ቁጥር 27 እንደዚህ ይላል። እኔ ላንብብልሽ። አልነውም እዚህ ጋር አምላካችን እያናገረ ያለው ኢብራሂምና እስማኤልን ነው። ምን አለው አምላካችን? አልነውም ለእስማኤል ምን አምላካ ለኢብራሂም ምን አለው? ሶሪ በሰዎችም ውስጥ በሐጅ ትእዛዝ ተጣራ አለው አምላክ አስቀድሞ ማለት ነው። እግረኞች ከየሩቅ መንገድ በሚመጡ ከሴታ ገመሎች ላይ ሆነው ይመጡሃል። ለእነርሱ የሆኑ ጥቅሞች ይጣሩ ዘንድ በታወቁ ቀኖች ውስጥ ከማዳ እንስሳዎች በሰጣቸው ሲሳይ ላይ የአላህን ስም ያወድሱ ይመጡሃል አለ። አይሻደል ይሄን የተናገረው አምላካችን መቼ ነው? በኢብራሂም ጊዜ። ኢብራሂም በህይወት እያለ የተናገረው ለኢብራሂም ምን አለው? በሐጅ እዘዛቸው ብሎ ነገረው። ስለዚህ ኢብራሂም በሐጅ አዟል። ለዛ ሙስሊሞች አሁን ድረስ ወደ ሐጅ ስንሄድ ምን እንላለን? ለበይክ አላሁመ ለበይክ፣ ጌታ ሆይ ጥሪህን ተቀብለን መጣን እያልን እንሄዳለን። የመቼውን ጥሪ? ድሮ አምላካችን በኢብራሂም በኩል የጠራው። ኢብራሂም ወጥቶ ምን አለ? ሰዎች ወደ ሐጅ ነው አለ። ያንን ጥሪ ሰምተን አሁን ድረስ ሙስሊሞች ሐጅ እንሄዳለን ማለት ነው። ያው ስለዚህ ኢብራሂም ሐጅ አዟል፣ ሐጅ አድርጓል። እሺ ሌላ ተጨማሪ ጥያቄ መጠየቅ እችላለሁ? ስለዚህ አምስቱ ተሞላዳ። አምስቱም እንትኖች አሉ። በዚህኛው በመጀመሪያ ጥያቄው እኔ ትክክለኛ መልስ አግኝቻለሁ ብዬ አላምንም። ይሄኛውን ግን ጥያቄ መልስ አግኝቷል ለዚህኛው። እሺ ዋናው እሱ ነው። የቅድሙን ከፍለሽ እንመለሳለን በኋላ ወደ ሶስተኛ ላይ። እሺ ሌላ ጥያቄ ማለት በጣም ብዙ ጊዜ ይሄንን ስጠይቃችሁ ጥያቄ ስለፈጠረብኝ ነው እንጂ የማንንም ሃይማኖት ዲስአፖይንት ለማድረግ እንዳልሆነ እንድታውቁልኝ እፈልጋለሁ። በጀነት ላይ ለወንዶች ደናግል ሴቶች ይዘጋጅላቸዋል የሚል አስተምህሮ እናንተ ጋር አለ? እሺ እሱ ነው ጥያቄሽ? እሺ ታላቁ አለክ? ምን አልከኝ? አላህ አለቀጥል። ቀጥል።
መጀመሪያ ወደ ጀነት ወይም ደግሞ ወደ ሰማይ ቤት ስንሄድ የሚጠብቀን ነገር ምንድነው? በእስልምና አሁን ምድር ላይ የነበረን ህይወት ነው እዛ ሄደን የምናየው። እኔ እንደማቀው በእናንተም ትምህርት እንትን ላይክ ትንሽ ለመረዳት እንደሞከርኩትኝ እዛ አሁን ያለው ቤት ብሩክቲ ቆይ አንዴ ምን እናርገው መሰለሽ ጀነራሊ አድርገን እኛ ከሞት በኋላ ባለው ህይወት ያለን ተስፋ ከአምላካችን አላህ የምንቀበለው ምንዳምን እንደሆነ ይመልስልሽ። ጀነራሊ አይሻልም? እንችላለን። እሺ በቃሽ ቀጥል። አንተ ሴቶችም ወንዶችም ጠቅላላ የሰው ልጆች ጀነት ከገቡ የሚያገኙትን ምንዳና ትሩፋት ቀጥል። በኤቪደንስ መርሃባሽ እሺ ችግር የለውም። ሐሳቡ ላይ ከተግባባን ኤቪደንሶቹን ስለምታውቂያቸው እንደ ኢቪል ስለሚሳሉ ነው። ለማንኛውም የመጀመሪያው ነገር ምንድነው? ድንግል የሚለውን ሐሳብ አንስታለች እና ጀነት ውስጥ ድንግልን አንድ ወንድ ድንግልን ስለመስጠት የሚባል ነገር አንስታለች። ያው ለክርስቲያኖች እንዲሆን ዝም ብዬ እንደመነሻ ላንሳውና ከዛ በኋላ ጀነት ውስጥ ምን እናገኛለን እንደሚለው እንሄዳለን። አዳም የፈጠረውን ሰው በገነት አኖረው። አዳምን ማለት ነው እግዚአብሔር በገነት ካኖረው በኋላ ያ ሰው ብቻውን ይሆን ዘንድ መልካም አይደለምና ብሎ የሚመቸውን ረዳት እንፍጠርለት ብሎ ሴት ፈጠረለት። ያቺ ሴት ድንግል ነበረች። ባይዘው ያችን ድንግል ሴት እግዚአብሔር ረዳት አድርጎ የሰጠው ገነት ውስጥ ነው፣ እዚህ ምድር ላይ አይደለም፣ ከመሰረቱ ማለት ነው። ሶ ገነት ውስጥ ድንግል ሴት መሰጠት እኛ ላይ የተጀመረ ሳይሆን ኦሬዲ ለአዳም የተሰጠው ነገር ነው። ከዚህ ልጀምርና መጀመሪያ ግን ወደ ጀነት የሚገባው ማን ነው በሚለው ላይ ማውራቱ ጥሩ ይመስለኛል። ማለት ምን ስራ የሰራ ማም ሳይሆን ማን ነው ሲባል ለምሳሌ ፒኬ ገነት ይገባል ቢባል ፒኬ ማን ነው? ምኑ ነው ፒኬ የሚባለው? ፒኬ ማለት የመንፈስና የስጋ ውህድ የሆነ አካል ነው። ስለዚህ ፒኬ ሲባል ከሞት በኋላ ትንሳኤ የሚባለው ቀን ላይ ፒኬ ተነሳ ሲባል ማን የተነሳው ማለት ነው? ይሄ አፈሩ ነው የበሰበሰው ስጋውና ወደ ፈጣሪው ዘንድ ሄደው መንፈሱ ማለት ነው። ስለዚህ ሁለቱ ነገሮች ነው የሚነሱ። ሁለት ነገሮች ከተነሱ ደግሞ አላህ Subhanahu Wa Ta'ala ይሄ መልካም ሰው ከሆነ ፒኬን ወደ ጀነት የሚገባ ሰው ከሆነ ለሁለቱም ነገሮቹ ጸጋ ይሰጠዋል። ለምን? ፒኬ ማለት የመንፈስና የስጋ ውጤት ስለሆነ ማለት ነው። የሁለቱ ድምር ስለሆነ ፒኬ የሚባለው። ስለዚህ ለሱ ጸጋ ሲሰጠው መጀመሪያ መንፈሳዊ ጸጋዎች አሉት። እነዛ መንፈሳዊ ጸጋዎች ምንድናቸው? አላህ Subhanahu Wa Ta'ala ማየት ትልቁ መንፈሳዊ ጸጋ ነው። ከዛ በኋላ የነቢያት ጉርብትነት፣ ቤተሰባዊነት፣ ብዙ ከ10 በላይ የሆኑ የተጠቀሱ መንፈሳዊ ጸጋዎች አሉ ለሰው ልጆች የሚሰጡ ማለት ነው። ግን ፒኬ መንፈስ ብቻ አይደለም። መንፈሱ ብቻ ከተነሳ ትንሳኤ የለም ማለት ነው። የሙታን ትንሳኤ የሚባል ነገር የለም ማለት ነው። መንፈሱ ብቻ ከተነሳ ሰው ስጋም ጭምር ያለው ሰው ነው። ስጋውም ጭምር ነው አብሮ የሚነሳው። ታዲያ አላህ Subhanahu Wa Ta'ala ስጋውን አፈር የነበረውን ስጋውን ከቀጠቀሰው በኋላ የስጋ ጸጋ ላይሰጠው ነው? ነው አይደለም። ለምን ታዲያ ስጋ መሆኑ ለምን አስፈለገ? የሙታን ትንሳኤ ለምን አስፈለገ? ስለዚህ በስጋውም ጸጋን ያገኛል። የስጋ ጸጋ ምንድነው ስንል መብላት መጠጣት የስጋዊ ጸጋ ነው። ዘውጅ የሚባለው ወይም መጠናዳት ሴክሹዋል ኢንተርኮርስ የስጋዊ ጸጋ ነው። ሴክሹዋል ኢንተርኮርስ መጥፎ ቢሆን ኑሮ ለአዳም ሔዋንን አይፈጥርም ነበረ። ስለዚህ እኛ ከሞት የምንነሳው ፒኬ ስለሆነ የሚነሳው ፒኬ ደግሞ የመንፈስና የስጋ ውህድ ስለሆነ ለሁለቱም የሚሆን ጸጋ አላህ Subhanahu Wa Ta'ala ይሰጠዋል ማለት ነው። አንዱን የሆነ ሸዳውን አድርጎ ሌላኛውን ሃይ የሚያደርግበት ቦታም አይደለም። ስለዚህ አባታችን አደምም ይሁን የነበረው ጀነት ውስጥ ሚስት ተሰጥቶት ድንግል ሴት ተሰጥቶት ነው። እኛም ቢሆን ጀነት ውስጥ ስንገባ ጀነት ውስጥ ያሉ ሴቶች ፒውር ናቸው። አንዲት ሴት ድንግል ነች ማለት ማንኛውም ሰው ጋር ሴክሹዋል ኢንተርኮርስ አላደረገችም ማለት ነው። ንጹህ ሴት ነች ማለት ነው። ስለዚህ ያቺ ንጹህ ሴት ነው እዚህ የሞቱ አማኞች ንጹህ ሴት ነው የሚነሱት። ሰው እነዛ ንጹህ ሴቶች ናቸው ለአማኝ ወንዶች የሚሆኑት። ይሄ ማለት ምን ማለት ነው? ድንግል ነው ሊሆኑ የሚችሉት። ካልሆነማ ከሌላ ሰው ጋር ሴክሹዋል ኢንተርኮርስ አድርገዋል ማለት ነው እነዛ ሴቶች። ሶ ወንድ ልጅም ሲነሳ የአደምን ቁመት ይዞ የዩዘር ሲፈን ወይም የዩሱፍ አለይሂ ሰላምን መልክ ይዞ የኢሳ አለይሂ ሰላምን እድሜ ይዞ ነው የሚነሳው ሲቀሰቀስ። ሴቶችም ደግሞ ሲነሱት ሴቶች ውብ የሆኑ ሴቶች ማለትም ፉሊ ዲቨሎፕ ያደረጉ ወጣት ሴቶች ነው የሚነሱት። ወጣት ሴት
የሚባለው ሴት መገለጫዎች እንዲህ ብዬ አልገልጻቸውም፣ ታውቁታላችሁላችሁ። ያቺ ወጣት ሴት ከሆነችና ሴክሹዋል ኢንተርኮርስ ያላደረገች ከሆነች ኦብቪየስሊ ድንግል ነው የምትሆነው። ስለዚህ ሁሌ ድንግል ነው የምትሆነው ማለት ነው። ሁል ጊዜ እንግዲህ ሁል ጊዜም ድንግል ልትሆን ትችላለች። ቅሬታ አለሽ እሱን? አይ ጥያቄ ነው፣ ቅሬታ ምናምን አይደለም። የኔ ቅሬታ አይደለም፣ ጥያቄ ነው ይዤ የመጣሁት። አልሐምዱሊላህ ሁሌም ሙሉ ነች፣ የሚጎድልባት ነገር አይኖርም። ወንዱም ሙሉ እንደሚሆነው ሁሉ ማለት ነው። ስለዚህ ልክ አሁን አንተ እንደነገርከኝ እዛ ጀነትም ምድር ላይ ያለውን ህይወት ትቀጥላላችሁ ማለት ነው። ምድር ላይ ያለ ህይወት ምንድነው? ምድር ላይ ያለ ህይወትማ ልክ ስጋዊ ፍላጎቶች አሉን አይደለ? አዎ። ስጋሽ ጀነት ውስጥ ይገባል ወይስ አይገባም? እንደዛ አልከኝ እኮ አሁን ነው። ምን አልኩሽ? አይ እየጠየኩሽ ነው። ስጋሽ ጀነት ውስጥ ይገባል ወይስ አይገባም? እኔ ማለት የኔን አስተሳሰብ አይደለም አሁን እየፈለኩት ያለሁት የሃይማኖቱ ምን እንደሚያስተምር ነው ማወቅ የፈለኩት። አክቹሊ እሱን ነው ያልኩሽ ያለሁት። የሰው ልጅ የሙታን ትንሳኤ ማለት የፈረሰ ስጋ መነሳት ማለት ነው። የፈረሰ ስጋ ከተነሳ በመልካም መንገድ እስከሆነ ድረስ ያ ስጋ ጸጋ ይፈልጋል፣ ጸጋዎች አሉት። እነዛ ጸጋዎች ደግሞ ስጋዊ ጸጋዎች ማለት መብላት፣ መጠጣት፣ ሴክሹዋል ኢንተርኮርስ ማድረግ፣ እነዚህ ስጋዊ ጸጋዎች ናቸው። የመጥፎ ነገር መገለጫም አይደለም። አይ ኖ እኔ የመጥፎ ነገር መገለጫ ናቸው ምናምን እያልኩ ሳይሆን ምድር ላይ የነበረንን ህይወት እዚህ ላይክ አሁን ላይ የምንኖረውን ህይወት በጀነት ላይም ይደገማል ማለት ነው እኮ። እሱን እኮ ነው ያልኩሽ። አሁን ላይ የምትኖሪው ህይወት ምንድነው የጠየኩሽ እኮ እሱ ነው። ጀነት ከዚህ ምድር የሚለየውን ነገር ልንገርሽ። አንደኛውና ትልቁ ነገር አምላካችን አላህን የምናይበት ቦታ ነው። ጀነት ማለት ጥያቄ ገብቶ ከሆነ ያለው ህይወት እያልሽ ከዚህ ካለው ህይወት ጋር ተመሳሳይ ነው ያልሽኝ አይደለም። እኔ ተመሳሳይ ህይወት ነው ምናምን ለማለት ፈልጌ ሳይሆን እዚህ ምድር ላይ የምናደርጋቸው ነገሮች አሉ አይደል? መብላት፣ መጠጣት። ከዛ ደግሞ አሁን ወንድና ሴት ከተጋቡ በኋላ የሚያደርጉት ነገሮችንም በዛኛው ዓለም ላይ ይደረጋል ያልከኝ ነው አይደል? እኮ እነዚህ ነገሮች መጥፎ ያልሆኑ ነገሮች አጠቃላይ አሉ ጀነት ውስጥ። መጥፎ ነገር የለም። እዚህ ምድር ላይ ያለም ሆኖ መልካም ከሆነ ያ ነገር ጀነት ውስጥ አለ። ዘላለማዊነት አለ፣ አላህን ማየትም አለ፣ የመልእክተኞች ጉርብትና አለ እና እንደ ተጨማሪ አፎንሻ እንደ ተጨማሪ ያው ጃ ይቀጥልልሻል። ይቺ ሴት ማነች የሚል ቪዲዮ አለ የሰራሁት፣ እሱን ገብተሽ ይዩሽ። ሴቶች ምን ያገኛሉ ለሚለው በዝርዝር የተሰጣለ ጀነት ጋር በተገናኘ እሱን ማየት ትችላለሽ። ጃ ቀጥል። እሺ እንትን ብሩክቲ ማለት እኛ አሁን ያለውን አስተምሮት ነገረንሻል እና አልተዋጠልሽም አይነት ነገር አይሉም ወይ? በእናንተ ሃይማኖት ስትነሱ ከሞት በኋላ ስጋችሁ ይነሳል? ብሩክቲ አይ እኔ እናንተ የነገራችሁኝ መልስ አልተዋጠልኝም አላልኩኝም። አሁን 2-3 ጥያቄ ጠይቄያለሁ፣ ሁለቱን አክሴፕት አድርጌዋለሁ። የመጀመሪያውን ጥያቄ ነው እኔ ሁለቱን አክሴፕት ካረግሻ እሱ ደግሞ እንዲዋጥልሽ እንትን እንላለን። ኮካምሬና እንዳትሉኝ ኖ አይ ጥያቄን ጠይቅሽና ከዛ በኋላ እሱን የምትመልሽ ከሆነ ወደሱ መሄድ ይችላለን። ካልሆነ በጣም ብዙ ሰው ገስት ላይ እየጠበቀ ነው፣ ወደ እነሱ እንሄዳለን። ወይ እነሱ ሲጨርሱ ትጠብቂና እንትን እንላለን፣ እንቀጥላለን እንችላለን። ወይ እንትኑን ያልካትን ጠይቃትና የመጀመሪያው ላይ ትንሽ ወይ ሰፋ አድርገን እንሄድበት። የምትመልስ ከሆነ እንሄድበታለን፣ ችግር የለም። እሺ ብሩክቲ ጥያቄን ጠይቅሽ። ላይክ ማቀው ከሆነ መልሳለሁ፣ ማላቀው ከሆነ መመለስ እስክታገኝ ድረስ እንጠይቅሻለን፣ ችግር የለም። እሺ ብቻ መመለስ አለብሽ። እንጠይቅ ትችላለህ? እሺ አሁን ምንድነው መሰለሽ ጥያቄው ኢየሱስ ክርስቶስ እና አብ ጋር ግንኙነት አለ፣ ላይክ የአባትና የልጅ አይደለም? እሺ እና አብ ደግሞ ወልድን ወልዶታል ብላችሁ ታምናላችሁ? የመንፈስ ነው እኮ ያው የመንፈስ የሚሆን ችግር የለውም፣ ብቻ ወልዶታል አይደለም? እሺ ሳይሆን ወይስ ወልዶታል ወይስ አልወለደውም?
አይ እኔ ወልዶታል አልወለደውም ማለት አልችልም። ጥያቄን ግን ጥቅስ እያወጣን በጥቅስ እንሂድ። ችግር የለም። ዕብራውያን 1:5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ብሎ ያለው ከቶ ለማን ነው ይላል። እዚህ ጋር እግዚአብሔር አብ ወልድን ወልዶት እኔ አባት ሆነዋለሁ እርሱ ደግሞ ልጅ ይሆነኛል ብሎ እንደተናገረ መጽሐፍ ቅዱስ በግልጽ ነው። አይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ነው የሚለው። ከመላእክትስ ነው የሚለው። ለማን ነው የሚለው እኮ? ለማን ነው ያለው? ለመላእክት አላለም ለሱ ነው ያለው እያለሽ ነው ጥቅሱ ሙሉ። ከቶ ለማን ነው ይላል። አይሻ ያለው ከቶ ለማን ነው? ለመላእክት አላለም ለልጁ ነው ያለው። ገባሽ አይደለ? ስለዚህ ደግሞም አለ አይሻ አይደለ? እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል። እሺ ከዛ ያለው ከቶ ለማን ነው አለ። ከዛ ዳግመም በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ። ስለ መላእክቱን መናፍስት አገልጋይ የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን ይልና አይሻ ይናገራል። ስለ ኢየሱስ ክርስቶስ ነው የሚያወራው። ግን እኔ ከኔ ጥያቄ ጋር ተመሳሳይነት አለው? ኖ አይ በቃ ጥያቄን ጠይቅሽና ተመሳሳይነት አለው። አይ ማለት ላይክ እኔ አሁን በቅንነት ነው እየጠየቅኳቸው ያለሁት እናንተም በቅንነት እኛ በነገራችን ላይ የመጠየቅ ግዴታ የለብሽም ማለት መጠየቅ መብትሻል። ምክንያቱም ጠይቁን ስላለ ጥያቄን በጥያቄ ከእንትን ከምትሉት ኖ አይ ጥያቄን በጥያቄ አይደለም። አሁን እየጠየቅኩሽ ያለሁት 3 ጥያቄ ጠየቅሽ መለስንልሽ። ተጨማሪ መቆየት ስለፈለግሽ ጥያቄን ጠይቅሽና ይሄን ከመለሽ ትቀጥያለሽ። ተጨማሪ መቆየት ፈልጌ ሳይሆን የመጀመሪያው ጥያቄ እሺ በቃሽ አድርጌያለሁ። በቃሽ አሁን ምን መሰለሽ አሁን እዚህ ጋር እኛ ጥያቄ ስንመልስ ያንቺ አንጀት ቅቤ እስኪጠጣ ድረስ አይደለም። ላይክ ታዳሚ ያለ በቃ ለታዳሚ ነው ትዝብቱን የምንሰጠው። ክሊርሊ ተመልሷል። እናመሰግናለን። ሜቢ ጠብቂና በደንብ እናብራራለን። ብዙ ሰው እየጠበቀ ስለሆነ ለነሱ ምድል እንስጥ። ትችላላችሁ። እሺ ቴንክ ዩ አመሰግናለሁ። እናመሰግናለን። እሺ ታላቁ የመጀመሪያው ላይ መሄድ ከፈለክ ሂድበት። ስንት ደቂቃ ልስጥክ? ያለች ቢሆን አሪፍ ነበረ። ችግር የለውም። አይ ምንም እሺ በቃ የሆነ ላሳጥረውና ለማንኛውም እንደ ኢምራን አንስቶታል። ምንድነው እንደ ኦኬ እንደ ቋንቋ ደረጃ እንደ አረብኛም እንደ እንግሊዘኛ እንደ አማርኛ ስናየው ማለት ነው በቋንቋ ደረጃ የተለያዩ ህጎች አሉ። ለምሳሌ ግዑዝ የሆነ አካል በአማርኛ ወይ በሴት ነው ወይ በወንድ ጾታ ነው የምንጠራው። ኦኬ ግዑዝ ለሆነ አካል የምንጠራበት ሌላ ቃል ሌላ ቋንቋ የለም፣ ወይም ሌላ መግለጫ ነገር የለም። በእንግሊዘኛ ስንመጣ ግን አለ ኢት ተብሎ ይጠራል። ኢት እየተባለ የሚገለጽ ነገር ከሆነ ያ ነገር ግዑዝ አካል ነው ማለት ነው። ስለዚህ በእንግሊዘኛ ያለ በአማርኛ የሌለ ነገር ነው ማለት ነው። ሁለተኛ ደረጃ ደግሞ ሴትም ሆነ ወንድም ሆነ ዩ ነው የሚባል በእንግሊዘኛ፣ አንተ አንቺ አይባልም። ሁለቱም ጾታ የለውም፣ ዩ በሚል ነው የሚጠቀመው። በአማርኛ ሲሆን ደግሞ አንተ አንቺ የሚባል ነገር አለ። በቻይንኛ ደግሞ አጠቃላይ የጾታ መግለጫ ቃላቶች የሉም። ሁሉም ወጥ የሆነ መግለጫዎች ነው ያሉት፣ ልክ እንደ ዩ እንደሚባለው ማለት ነው። አረብኛ ላይም ስንመጣ ተመሳሳይ ነገር ነው። ምንድነው የአረብኛ ሰዋሰው ህግ ላይ ስንመጣ በብዜት ለአክብሮት አንድ አካል ራሱን በብዜት የሚጠራበት መንገድ አለ። ያ መንገድ ብዜት ይሁን ወይስ ግነት ይሁን በምንድነው የምንለየው ሲባል እሱ እኛ እያለ ሌላኛው አካል አንተ ብሎ የሚጠራው ከሆነ የግነተኛነት ይባላል። ያ አንድ ፐርሰን የሆነው ወይም ደግሞ የሆነ አካል እኛ እያለ እየተናገረ አንተ የሚባል ከሆነ ይሄ የግነተኛነት ይባላል። ግን እኛ ሲል እናንተ የሚባል ከሆነ ደግሞ የብዜተኛነት ይባላል። በቃ ባጭሩ ሲዘጋ ማለት ነው። አንድ አካል እኛ እያለ የሆነ አካል እኛ እያለ እናንተ ከተባለ የብዜተኛነት ነው። እኛ እያለ ግን አንተ ተብሎ የሚነገር ከሆነ የግነተኛነት ነው። ይሄ ደግሞ እንደ አረብኛ ቋንቋ ነው። ቁርአን ደግሞ የወረደው በአረብኛ እንደሆነ ቅድም ኢምሩም ተናግሮታል ማለት ነው። በቃ ይበቃኛል። ጃሷም ስለሌለች እሺ ክሊርሊ ጋሽ በቂ መልሰውታል። ቅድም ታፕታብ አድርጉ። ታፕታብ 1 ሚሊዮን ይግባ። ኤርሚ ሰላም ላንተ ይሁን። እንኳን ደህና መጣክ። ሰላም ብያለሁ። እንዴት ናችሁ? አለው። እሺ ጥያቄ አለክ? ወደ ጥያቄ ሂድ። አንድ ደቂቃ አስጠኝ። እሺ ተመልሰህ ላክ። እሺ ስትመለስ ችግር የለውም አስገባለሁ።
እሺ ጊዜ እናንተ ጋር ሌሊት ነው መሰለኝ። ደህና ደሩ። እሺ ሄሉ እናመሰግናለን። አላህ ቀጥተኛው መንገድ ይምራሽ። እሺ አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። ጃኔ ነው ሰላም ነው? አልሐምዱሊላህ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ቫላር ኦያ እንዴት ነህ የተገኘው? አሎ ጀለቤውን ለመልበስ ዳርዳር እያልክ ነው እንግዲህ። አላህ ያግራልክ። ዛሬ ኢምራን ነው የሚያስለብሰኝ። ባይዘው አንተ አይደለም። እኔ የለሁበትም። ቀጥል ኢምሩ ቀጥሉ። አዬ ባር ሰላም ብያለሁ። አላህ አልሐምዱሊላህ። እንዴት አንተ? አለው የሆነ ሰዓት ተገናኝተን ትንሽ ተጨቃጭቀን ነበር መስለኛ። ባለፈው ተጨቃጭቀናል። እንደኔ ግልፍ ያደርጋል አይደል? ያው አለመግባባት ነው። ባለመግባባት ተማረፍ እንችል ነበር። ብቻ ግን አይ ቲንክ ኤንቫይሮንመንት ይሆናል። ዋናው ግን አሁን ተመለሳል። ችግር የለውም፣ መቀጠል እንችላለን። ያኔ ኮን ጥያቄ ነበረኝ። ኤኒዌይስ መጠየቅ ፈልጌ ነው። እንደ ጀነራል ኖሌጅ ስለፈለኩት ነው የምሰራው እንትን ስላለ። ሰባተኛው ክፍለ ዘመን ላይ ሳሳኒያን ወይም እንትን የኡማያድ የሚባል ዳይናስቲ ነበር አይደለም? አዎ ደውለቱ ኡማዊያ ይባላል። ሙአዊያ the first caliph ነው አይደለም? አይደለም። he's from the ቁረይሽ ነገር ነው። ከቁረይሽ ነገር ነው ግን የለም ከአምስት ውስጥ ነብዩ በትምህርት ተናገሩት አለ። ባኑ ኡማያ ነው የሚባሉት ይመስለኛል። ባኑ ኡማያ መጀመሪያ ኺላፈቱ ራሺዳ ነብዩ መሐመድ በሁሴን ያለቀው ነው። ኡማዊያ ደግሞ ከአቡ ሙአዊያ ጀምሮ ብዙ ይቀጥልና እስከ ኦልሞስት 200 ዓመት ከቆየ በኋላ አባሲያዎች ደግሞ ይመጣሉ ማለት ነው። አይ ቲንክ እንደዛ ነው። ኦኬ። በነሱ ሰዓት ግን የሚጠቀሙበት ሳንቲም ነበርና ክሮስ ያለው መስቀል ያለውና ከታች ታይትሉ መሐመድ ሳይሆን መሐመድ የሚል ኮይን ነበረ፣ ሳንቲም ነበረ በዛ ሰዓት። ያው ኮይን ሲታተም ማወቅ ያለብህ የብዙ አገር ኮይኖች አሉ አይደለ? ማለት ግብይት ሲገባይ የዩሮፕ ኮይኖች አሉ፣ የሙስሊሞች ኮይን አለ አይደለ? ሙስሊሞች ኮይን ሲያሳትሙ በዛን ጊዜ በኸሊፋው ስምና የሆነ ኢስላሚክ ነገር ይጽፋሉ፣ ላኢላሃ ኢላላህ ያሉ ይጽፋሉ። ኦኬ። ግን አሁን ክሮስ አልገው ነብዩ መሐመድ ያሉበት ያልከኝ እኔ አይቺም ሰምቼም አላውቅም። ካላምጣውና የማን ሳንቲም እንደሆነ እናያለን። ግን እስልምና ጋር ያገናኘዋል ነው? አይ ማወቅ ስለፈለኩኝ ብቻ ያ እስቲ ካለ አላውቅም ካለ አሳየኝ። ዋናው ግን በድሮ ጊዜ ሳንቲም ሲታተም በኸሊፋው ስም የሚታተመው በኸሊፋው ስምና ኢስላሚክ ነገር የሚያደርጉበት አብሶ በኦስማንያዎች ወይ የባይዘንታይኖች ነው የሚሆነው ወይ ደግሞ በእነሱ ያሳቸው መስቀል ያደርጋሉ። ያ ባይዘ ኮይን ሲታተም ማወቅ ያለብህ እንደ ባይዘ ኮይን ራሱ አንድ ኸሊፋ ሲሞት ቀጣዩ ኸሊፋ ሲመጣ ወዲያውኑ በሱ ስም ነው የሚያደርጉት ከሆነ ማለት ነው። ለምሳሌ አብዱል ማሊክ ቀይሮታል። አብዱል ማሊክ ሁሉም አብዛኛው ኸሊፋ እንደዚህ እዛው ኡማያድ ዳይናስቲ ያለ ንጉስ ነው ግን ቀይሮታል ይመስለኛል። መሐመድ ሻሚለው በስሙ በእስልምና ምን አለ ኹጥባ መደረግ አለ። ኹጥባ የሚደረገው በኢማሙ ስም ነው ወይም ደግሞ በኸሊፋው ስም ነው። እንዲሁም ገንዘብ የሚታተመው በሱ ስም ነው። ኦሬዲ እዛ ሀገር ላይ ገዢ እንደሆነ የሚታወቀው በዚህ ነው። ግዴታ በየሁሉም ኹጥባ ላይ የሀገር መሪ እንደሆነና አላህ እንዲጠብቀው ዱዓ ይደረግለታል። ከሱም አልፎ ገንዘብ ያስፈልጋል። ሌሎች ነገሮችም አሉ እና ትክክል ገንዘብ ይታተማል። ግን ዋናው ይሄ ገንዘብ ታተማት የሆነ ስም ነገር መጋኛ መጋደን ሲቀጥል መስቀል ያደርጉበታል ያልከው ከየት እንዳመጣ አላውቅም። ኦኬ ኡስታዝ ማስረጃ ያሰቀቀኝ ወይ ፎቶ ምናምን አመጣል። ምናልባት ሳነበው ስላገኘው ታወቀው አቡቲ ቀጥል ባላ ይቅርታ እንዴ ያ ኢምራን ሐሳቡን ስላነሳው እኔም አንድ ፖይንት ብቻ ያው አሁን እንትን ያልካት ነገር ላይ ማለት ነው ስለ የሳሳኒድ ሳንቲሞች እነሱ አያመርቱም ነበር። ቤዛንታይን ኢምፓየር ነበር ሳንቲሙን የሚያመርት የነበረው ማለት ነው። እና ቤዛንታይን ኢምፓየር ደግሞ ላይክ ኩሩሲዶች አጠቃላይ እንደሚጠቀሙት መስቀልን ይጠቀም ነበር የቤዛንታይን ኢምፓየሩ ማለት ነው። እና ያንን እነሱ በወሰድ ደረጃ ይጠቀሙታል። ራሳቸው አይደለም የሚያመርቱት፣ ሳሳኒዶች አያመርቱም ነበር። የሚጠቀሙት የቤዛንታይንን ነው። የቤዛንታይን ኢምፓየር ደግሞ ሲጠቀሙ
መስቀል ምልክት ነበረው እነሱ ያስቀመጡት ማለት ነው። ራሳቸው አይደለም ይሄንን የሚያሳትሙት። ግን እዛ ላይ አንዳንዶች እንደሚናገሩት በተወሰነ ደረጃ ነብዩ መሐመድ ብለው ቀርጸው ይጽፉበት ነበረ። ምክንያቱም ይሄ ከሳሳኒድ ኢምፓየር የተነሳ ገንዘብ ለመሆኑ ማሳያ እንዲሆን ይጽፉበትና ይቀርጹበት ነበረ ብለው የሚናገሩ እንትኖች አሉ። ዞሮ ዞሮ ልክ ኢምራንም እንዳለው ከሃይማኖታችን ጋር የሚያገናኘው ነገር የለም። ያ ብቻ ደግሞ ሳይሆን መርዋን አብዱል መሊክ ብን መርዋን ቅድም አብዱል መሊክ ስትል ነበር። ምናልባት እሱም ከሆነ አብዱል መሊክ ብን መርዋን ልክ ወደ ስልጣን ሲመጣ ይህንን የሳሳኒድን እንትን ሙሉ በሙሉ ይሄ መስቀሉ ምናምን ሙሉ በሙሉ አጥፍቶ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ወይ ሙሐመዱር ረሱሉላህ የሚለውን አትሞ ቀጥሎበታል። ሰው ከኛ ጋር የሚያገናኘው ነገር የለም። በጊዜው የራሳቸው ሀብት አልነበራቸውም። ከነርሱ ነው ሳንቲሞች ኮይኖች ተሰርተው የሚመጡት የነበረው። እዛ ላይ ግን አንዳንዱ ምን ያህል እንትን ነው አላውቅም፣ ግን ይቀርጹበት ነበረ ሙሐመዱር ረሱሉላህ ብለው ይቀርጹበት ነበረ የሚል እንትን የታሪክ እንትን አለ። ዞሮ ዞሮ ይሄንን ፖይንት እንትን ልበል ብዬ ነው። ኢምራን ቀጥሉ። ያልሽ ገብቶኛል። ኮይኖቹ እነዚህ ናቸው። እሺ ጀዛከላ በደንብ ገልጸዋል። ዋናው ኮይኑ ከእስልምና ጋር የሚያገናኘው ነገር የለም። ሲቀጥል ታትሞ እንኳን ቢሆን ጀዛከላ በደንብ ተገልጿል። ሙስሊሞች እንደዛ አሳተመው የሚልም የለም። ገንዘብ በዛን ጊዜ የነበረውን ቅድም እንደገለጽኩልህ በሮማዎች እጅ ወይም ደግሞ በዩሮፕ እጅ ነበር። ኦኬ አንዳንድ የስኮላሮችን ጥናት መጽሐፍ እንደዛ እያነበቡት ስለነበረ እነሱ ክሌም የሚያደርጉት ነገር የተለየና አዲስ ስለሆነብኝ ነው። ለዛ ነው ሂስቶሪካል ብዙም ሰፖርት የሚደረግ ነገር አይመስለኝም። እኔም በርግጥ ግን ስላነበብኩት ስላገኘሁት እናንተን ያው የሃይማኖቱ ባለቤቶች እናንተ መጠየቅ ይሻላል በሚለው ነው የጠየኳችሁ። ሁለተኛ መጠየቅ ይችላል ሌላ ሰው ይችላል። አንድ ኤግዛምፕል ጀስት ላስቀምጥና ዓለማችን ላይ አሁን ኦይል የምንገበያየው በምንድን ነው? በዶ አይደለ? ምሳሌ ዶላር ብዙ ጽሁፎች አሉ። ዶናልድ ትራምፕ አሁን ራሱን ያስገባ አይደለ? በ50 ብር ኖት ላይ ሲያስገባ እኔ ዶላር እንጂ ብገዛ ዶናልድ ትራምፕ እቀበለዋለሁ ማለት ነው? ኖ አይ መገበያያ አልቀበልም አልልም መቼም። ምክንያቱም ወርልድ ከረንሲ የኢትዮጵያ ንጉስ ማን ነው? የኢትዮጵያ መሪ ማን ነው? ፕሬዝዳንቱ ወይም ደግሞ ጠቅላይ ሚኒስትር አብይ ነው አይደለ? አብይ ነው። ኢትዮጵያ ላይ የኢትዮጵያ ህዝቦች የኢትዮጵያ ብር ወርቆባቸው ዶላር ቢጠቀሙ ወይም ዶላር ላይ ምሳሌ አሁን የብዙ ሰዎች ስዕል አለ፣ እንደዚህ ሀሳቦች አሉ። ይሄ ሰው የኢትዮጵያ መሪ ነው ማለት ነው? ኖ አይደለም። ኦልሬዲ አለ ምሳሌ ኢንጋር ዊ ትረስት ይላል ኤንዌይስ እንደዛ አልቀበልም ማለት አትችልም። ኖርማሊ ግን እነዛ ኮይኖች የባይዘንታይን ኮይኖች ከሆኑ ባይዘንታይኖች ታዲያ ለምንድን ነው መሐመድ የሚል ጽሁፍ የጻፉበት? ያው እንደማይተሙላቸው ቅድም መሐመድ የሚል ጽሁፍ አለው። ባይዘንታን ክርስቲያኖች ማለት ነው ሲያትሙላቸው ይሄ እንደዚህ መሐመድ ረሱል ምን እንደመስከረላቸው ነበር የሚያትሙት። ለየሪጅኑ ነበር የሚያትሙት ባይዘንታይኖች። ክርስቲያኖች የዛን ጊዜ ባይዘንታይኖች ማተም ነበራቸው አይደል? አትሙ ነበር። አሁን አሜሪካ ታዲያ አሁን እኮ ቅድም ከረንሲ ነው አንድ መገበያያ ገንዘብ ነው ብለኛል። አሜሪካኖች ለመገበያያ ለኢትዮጵያ ብቻ ብሎ ዶላር በእኛ የአክሱምን ሐውልት ወይ ላሊበላን ሰርተው ዶላር ነው ብሎ አይሰጡንም አይደለ? ግን ኮይኑ መገበያያ የኢትዮጵያ ብር የሚያሰጠኝ ማን ነው? አይሰጡናል። የኢትዮጵያ ብር ዶላር አይደለም ዶላር አይደለም ዶላር አይደለም ብር ነው ያልኩት። ብር የምታጠቀው አሁን የምትገበያይበት ከረንሲ ምንድነው? ዶላር ነው በቃ ገብቷል። ያ ዶላር ግን ኢትዮጵያ ላይ ያለው ዋና የኢትዮጵያ ዶላር አይደለም ብር ነው ኢትዮጵያ አይደለ? የኔ ጥያቄ ባይዘንታይኖች ለኡማያድ ዳይናስቲ ወይ እዛ አካባቢ ለነበሩት ያንን ሳንቲም ሲሰጡ መሐመድ ብለው ጽፈው ነው የሰጧቸው ወይስ ባይዘንታይኖች መሐመድ የሚያውቁት ነገር አለ? ኖ ባይዘንታይኖች ራሱ ያትሙላቸው ብሎ ገልጾልሃል እኮ አልሰማህም? አብኪ ድጋሙ የቅድሙን ሐሳብ ያትሙላቸው ነበር ብሎ እኮ እንዳውም ጠቅሶ አስቀምጦታል። አይ ምናልባት ቀደም እንትን ያለ ሐሳብ ነውና ምናልባት ቫላሪ የሆነ የተሻለ ፖይንት ካለ እዛ ላይ ካልሆነ ምናልባት ከዚህ አንፃር ደግሞ ያልተመለከትነው ጠንካራ እንትን ካለ ያንን እንትን ማለት ይቻላል። ዞሮ ዞሮ ቀደም እንደተባለው አንሶኪያ የመሳሰሉ እንደዚህ ከተማዎችን ይሄንን ነገር ለማተም ይጠቀሙበት ነበረ። ያ ነገር ሲታተም ሁለት አይነት ነገር ነው ያለው። ቅድም ማስቀመጥልህ ሙስሊሞች የሚገበያዩበት ስለሆነ ማለት ነው። መስቀል የሚለው
እናንተ እንደምታስቡት ከምናምን ጋር ሳይሆን በቃ ኖርማሊ መገለጫ ነበረ በጊዜው። ልክ አሁን ጨረቃ ምናምን የሚሉ ነገራቶች ሃይማኖታዊ ግንኙነት እኮ የላቸው፣ መገለጫ ናቸው። መስቀል ለምሳሌ ስትሉ እኮ ሃይማኖታዊ ግንኙነት የለውም፣ በምንም ተአምር የለውም፣ ግን መገለጫ ነው በሆነ እንትን ማለት ነው። ስለዚህ ያ መገለጫ የቢዛንታይን ኢምፓየር የነሱ ስራ የነሱ ስርወ መንግስት ስራ ለመሆኑ ማሳያ የመስቀል ምልክት ይኖረዋል። የሚገበያዩበት ደግሞ የሳሳ ስለዚህ ከዛ አንፃር ነው የምንገነዘበው። ባላል በቃ ሌላ ጥያቄ ላይ ቀጥሉ። ቴንክ ዩ